ተድላ መስለም በጣም ስላበሸቀው ተድላም በሱ እየተሸወደ ነው። ራሱ ጤንነቱ ውስጡ ወደ ውስጥ መመልከት አለበት። እኛ ወንድማችን ነው እኮ ተድላ በጣም እንወደዋለን፣ እናከብረዋለን። እንዳልችውም የሀሳብ ልዩነት ስለሚያከብር እኛ የምንለው ሀሳባችንን ያከብርልናል ብለን ነው የምናምነው። እንደፈለግን እንድንሆን የሚፈቅድ ሰው ነው እሱ። እንደፈለግኩ ልሆን እንደሚለው ማለት ነው። ከባዱ ነገር ግን እኛ የሚያስርን የሚያገተን ነገር የለም። እሱ ግን ትንሽ መታረም ያለበት ሰው ነው። ገብቶሻል? የሆነ ቦታ ላይ ቁጭ ያለ ሰው ነው ያለበት ቦታ ደግሞ አልታረምም እኮ ብሎ እንደውም እኔ በጣም ያሳቀኝ ፓርት ከተፈጥሮ ህግ ውጭ የሆነ ምንም አይነት ሐዲስም ቢሆን ይሆን አልረሳሁት ብቻ አልቀበልም ብሎ ማለት የተፈጥሮ ህግ በራሱ ምንድን ነው ማለት? እኔ አሁን አጎቴ ተድላ አይ ነው እያዳመጥከኝ እንደሆነ ማለት ነው ቅዱሱ መንፈስ ነግሮኛልና የተፈጥሮ ህግ ምንድን ነው? ከተፈጥሮ ህግ ውጭ የሆነን ነገር አልቀበልም ብለህ ስትናገር የተፈጥሮ ህግ በራሱ ምንድን ነው? ተፈጥሮ ህግ አለው ወይ? ምንና ምን ሲሆን ነው ከተፈጥሮ ህግ የሚጋጭብህ? አንተ እሳተ ገሞራና በረዶ ቢጋቡ ነው የሚጋጭብህ? እኔ ማለት ምንድን ነው አሁን በጣም ገርሞኝ የያዝኩት ነጥብ ይሄ ነው። እና አንድ ቀን አጫውትሃለሁ አቀዝቅዤ ብዬ ነበረ። የተፈጥሮ ህግ ምንድን ነው? ተፈጥሮ አልቀበልም። የተፈጥሮ ህግ ካልሆነ አልቀበልም ነው ሐዲስ አልቀበልም ብሎ ከዛ ከተፈጥሮ ህግ ውጭ የሆነ ሐዲስም ቢሆን አልቀበልም ማንም አያስገድደኝ። እንዴት ነው እንደሌለው ጋይስ አስተካክሉ። ስለዚህ አሁን ወንድና ሴት መገናኘት የተፈጥሮ ህግ ነው። ዝሙት ደግሞ ክልክል ነው። ማነው ህግ ያደረገው? ማነው የተፈጥሮ ህግ? እሱን ማነው ህግ ያደረገው? ማለት የተፈጥሮ ህግ ማለት እኮ ያለ ነገር ነው። ይኸውልህ አቶ ባቢሎን ወደ አንተ ልዞር። ወንድና ሴት ወሲብ ሲያደርጉ ልማድ ሊሆን ይችላል እኮ የተፈጥሮ ህግ። ተፈጥሮ በራሱ በህግ የተመሰረተ ነው ከተባለ አንድ ሰው ለተፈጥሮ ህግ ሪሰርች ማምጣት አለበት፣ ማስረጃ ማቅረብ አለበት። ልማድ ሊሆን ይችላል፣ በልማድ እንደሚደረጉ ነገሮች ሊሆን ይችላል። የወንድና ሴት ወሲብ ማድረግ ማስረጃ የለውም። የተፈጥሮ ህግ ብሎ የሚመዝንበት ሐዲስን በተፈጥሮ ህግ ነው የሚመዝነው ብሎ ለመናገር በራሱ እሱ ኤቪደንስ የለውም፣ ማስረጃ የለውም። ለተፈጥሮ ህግ ምንም ማስረጃ የለውም። ግን የተፈጥሮ ህግ የሚከለክል በ55 ዓመት ውስጥ ሊስትን የለ በ55 ዓመት ውስጥ ሚሊዮን ዓመት ያስቆጠረን ተፈጥሮ በሱ ህግ ነው የሚመዝነው ሃይማኖቴን ብሎ የሚያስብ ከሆነ በራሱ ይሄ ልጁ እንዳለው የሶስት ወር አስተሳሰብ ነው አይመስልም? አይ እኔ ጥያቄ ላንሳ። እኔ ጥያቄ ላንሳ። አሁን የተፈጥሮ ህግ ምንድን ነው የሚቃወም ሐዲስም ቢሆን አልቀበልም ማለት አሁን ለምሳሌ እሱ እንደሚረዳው እኔም እንደዛ ብዬ ነው የማምነው። ወንድና ሴት ግንኙነት ማድረግ የተፈጥሮ ህግ ነው። ይሄ አንድ ኮሜንት ላይ ለምታሸረግዱ ሰዎች ለመለስላችሁ፣ ዘላለማዊ ወዳጅም ዘላለማዊ ጠላትም የለም። እኛ ስለ ወዳጅነት አይደለም እያወራን ያለ ነው። ገባሽ? ስለዚህ ይሄ ዝግም ያላችሁ ሰዎች ኮሜንት አታድርጉ። ወይ በተለይ ሜንሽን አድርጋችሁ ምን ነው ተድላውን ሽሳ እኔ ቅድሚያ የምሰጠው ኮሜንት ላይ ሜንሽን አድርጋኝ ነው። ወዳጄ ነበር ይልሻል፣ ወዳጅሽ እኮ ነበር ምናምን ብላ ሜንሽን ታደርገኝ። ኦፍኮርስ ወዳጄ ነው፣ ግን ሀሳብን የሚገድብ አይደለም የኔ ወዳጅነት። ገባችሁ? ካልገባችሁ ዝም ማለት ነው እንጂ ሜንሽን ስታደርገኝ ኃላፊነት ወስዴ ስለሆነ መልስልሻለሁ። ልክ እንደዚህ ማለት ነው። ዘላለማዊ ወዳጅም ዘላለማዊ ጠላትም የለም። እኔ በሐሳብ የበላይነት አምናለሁ። መናገር ይፈውሳል። ሰው እናገራለሁ። ገባሽ? የተንበጫበጫችሁ ሰዎች አላችሁ። እናንተ ናችሁ የተንበጫበጫችሁ እንደዚህ አይነት ሰዎችን የምትፈጥሩት በነገራችሁ ላይ። አጎቴ ፍቅር ቀጥል። እኔ እንደዚህ አይነት ሀሳብ ግን እኔ እቀበለዋለሁ። አይ ሼም ልታስይዘኝ እኮ ነው። ገብተዋል? አንዴ አይደለም በነገር 4-5 ጊዜ ነው ያየሁት ኮሜንቱን እና እኔ እናት እኔ ቅሌት ብርቅ አይደለም። አበባይ ሳንዱች አድርጌ የበላው ሰው ነኝ። ገባሽ? አራጣ ብታበድርኝ ራሱ ማለት ነው ወለድ በስሜ ነው የምጽፈው ላይሽ ላይ። እንደ አይነት አሰራር ነው አይመቸኝም።
ቀልደኛ ሰው ዛፍ ላይ ይተኛል አላያት ይቀጥል። ፐርሰናሊ እንደዛ ካለች ሌላ ነገር ነው። ግን ሰዎች ከኛ በላይ ፖለቲካ የሚሰራባቸው ሰዎች እኛ ጋር እንደ አይነት አሰራር የለም ብሮ፣ አይሰራም። እኛ ጋር ይሄ 665 ነው። ይሄም እኛ ጋርማ የለም። ግን እነሱ መቃወም አለባቸው። እኛ ሰው ወዳጅም ጠላትም የሚሆነው ከኛ ጋር በሀሳቡ ነው። ምንም አይነት የታሪክ ትስስር የለንም ከራሳችን ጋር ቢሆን። ገባችሁ እያልኳችሁ ያሉት? ሰው ወዳጅም ጠላትም የሚሆነው እኛ ጋር በሀሳቡ ነው። ስለዚህ እዚህ ቤት ሀሳብ ይነሳል፣ ሀሳብ ይሸጣል፣ ሀሳብ ይለወጣል፣ ሀሳብ እንገዛለን። መልሰን ሰውየውን በሀሳቡ ሪስፔክት እናደርገዋለን። ከዛ ውጭ ምንም አይነት የተለየ ነገር አንጠቀምም። ምክንያቱም እኛ ራስ ገዞች ነን። ገባችሁ? ቀጥል ፍቅር። ምን አለ መሰለሽ እሷ በፐርሰናሊ አንቺን እንትን ካደረገች ሌላ ነገር ነው። ግን አሁን እንደዚህ ብለን በመናገራችን ፖለቲካ የሚሰራው ልክ ገስት ላይ እንዳሉ ሰዎች እነ ሬነር እና ከታች ኮመንት የሚጽፉ ሰዎችን ነው ፖለቲካ የሚሰራው። እነሱ እንደፈለጉ እያወሩ እነሱ ደግሞ ከታች እንትን እያደር ዝም ብለው እየሰሟቸው እየሳቆ ነበር አያቸው እየደገፉ ነበረ ተብሎ ፖለቲካ ስለሚሰራ መቃወማቸውም ለእነሱ እንትን አሪፍ ነው ብዬ ነው እንትን የምለው። እኔ ገስት ላይ ያሉ ሰዎች ሰላም ልበልና መጨረሻ ላይ የዳዲ ጉዳይ እኔ ሰላም ወንድማችን እንደሆነ ታላቅ ወንድማችን እንደሆነ ምርጥ የሆነ ሀሳብ የሚያመነጭ አይምሮ እንደነበረው መስክረን እንዘጋዋለን። የእሱ ጉዳይ ወደ ሌላ ጉዳያችን እንድንገባ ማለት ነውና ሩሃይና ሩሃይና ገና ነው አይ ገና ነው አያልቅም። የተድላ ጉዳይ አንገት ላይ ብሎክ አይሆንም ወይስ ምንድን ነው? ኦፓ ምን አስጠንቅሎ ነው የመጡት? ወደ ሀሳብ ገባቤ። አረ ተዋቸውም፣ እንደዚህ አይነት ሰው የፈለገውን እንትን ይበል፣ ተዋቸው። እሺ ራይነር ገና ነው አንገቱ ላይ ያሰረውን ማህተብ ሳናስበጥሰው አንቶ በቃ ይሄን ማወቅ አለበት። ሞዴሬተር የሆኑ ፌክ አካውንቶች ናቸው አካውንቶቹ ግማሾቹ። እንዴት ነው የሆነ ቤት ሞዴሬተር ይሆናሉ እና ከዛ ፌክ አካውንቶቻቸውን ይዞ ይመጡና ምናምን መልክ ይሰራሉና እያየው ነው ሲፈቱ ራሳቸው። ለዛ ነው ኦኬ ኒንጃኒ እኔ ጋር ያሉ በነገራችን ላይ ስማቸው የቀየሩ ሰዎች አሉ፣ አላቃቸውም። እነዚህ የካንተር ምናምን የመላላት ብሎክ አደረጋለሁ እየተፈቱ ነው ያሉት። በነገራችን ላይ በጣም እያየው ነው ተመላልሰው ማለት ነው። የራሳቸው ጉዳይ። ራይነር እንዴት ነህ? እንዴት ናችሁ? ሰላም ነው ባቢ? ኢድ ሙባረክ። አመሰግናለሁ በጣም ቴንክ ዩ። ምን ነው እንዴት ነህ? እንዴት ነህ? ደህና ነኝ አልሐምዱሊላህ። ደህና ነህ? ጠፍተሃል? አለሁ ምን ጠፋለሁ ብለህ ነው? ምን እባክህ እንኳን ደህና መጣ። ለባሉ ድምቀት ነው ባልጠብቀም። ኧረ በአንዳንድ ሰዎች ትዕዛዝ ነው። እንኳን ደህና መጣችሁ አንተ ሞፓልም ይለም እንደ ድርጅት እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። እሺ ቀጥል። ጨረስክ? እንዴት እያሳለፍክ ነው? እንግዲህ አሪፍ ነው። አረፋ ደስ የመጀመሪያ ጊዜ ነው ባይዜ መጀመሪያ ቲንክ ወደ አመት ሊሆነኝ ነው እና ደስ ይላል አልሐምዱሊላህ። እና ያው ምንም ያው ባነሳችሁት ሀሳብ ላይ አዶን ነው እንግዲህ የሚመክረው ሰው ያስፈልጋል። መመከር ደግሞ አልወደደም ወንድማችን። ቆይ ግድ የለም ጤናን ብቻ ንገረን። አንተ አዶን ነው አይ እንትን ነው ላይክ እኔ ምንም የተለየ ነገር አልናገርም። ባይዘው አንዳንዴ አጀንዳ መሆን የማይገባ ነገሮችን አጀንዳ ማድረግ ሲፈልግ ያለውና ይሄ በጣም የሚያናድን ነገር ነው። አንደኛ ሙስሊም ከሆነ ለእስልምና ነው የሚሰራው እንጂ 10 ቦታ ማሽቃበጥ አይጠበቅበትም። ይህ ስህተት ነው። ላይክ አዶ ፈንኪረን አሁን ለምሳሌ ስለ ክርስትና አይመለከተኝም። በቃ
እንትና በዚህ ተናገረ በዚህ አስተካክሎ ምናምን ታብታብ አድርጉ ፍቅሮቼ። ማን ነው የሚወውተኝ? እንትን ነው ሀሳብህን ጨርሰሃል እኮ። እንዴት ነህ? ደህና ነኝ አልክ። ኢድ ሙባረክ አልክ። ጨረስክ እኮ። ታይምህን አለቀ። ደቂቃ አልቋል። አንተም ደግሞ ሄድና የራስን እንትን አደራጃሉ። ፓፒዬ ቀጠል ፍቅሬ። ሬይነር ምንድን ነው በእኔ ቪዲዮ ካልተሰራ አልክሳም። 4 ቪዲዮ ካልተሰራ እኔ አላይማ። እርግጥ ምንም ችግር የለውም። አጎቴ ተድላ እንደው ታፍኖ የሰራው ፖስት ያደርገዋልና አፈኑኝ እኮ መናገር አልቻልኩም ብሎ ፖስት ያደርገዋልና በመታፈን አያምንም። በሀሳብ ነፃነትና ሀሳብን በመስጠት ይስማማል ብዬ አስባለሁ። እና ግን ደግሞ አንተ ደቂቃህን ጨርሰሃል። አይ አሁን እኮ ነው የሚያናደኝ ፓርት እኮ አለ። አሁን እሱ መናገር ፈልጋለሁ። ላይ በቃ ብቻ አንተ ናደድ እንዴ ነገሮች አሉ። አሁን ላይክ ስንት ዘመን እፎ የሚያወራው ነገር እንትን እስኪ ኧረ ተዋት ነው ውጡኝ። ቆይ እኔ ላውራ የሁለተኛ ስልክ የት እንደገባ እኮ ነው እንትን ያልኩት እኔ እንጂ እኮ እኔ አንዴ ሀሳቤን ልጨርስ። እኔ ሬይነርዬ ስጋ በልተሃል? መጀመሪያ ቆይ ግድ የለም ስጋ በልተሃል? አልበላሁም። ስጋ ካልበላ ሰው ጋር ምንም አይነት ህብረት የለንም እንዴ? እንደዛ አይደለም ማለት። ኧረ እኔ ጾሙን የዋለ ሰው ደግሞ ስማ፣ ነገ ደግሞ ተነስቶ ድምፄ ብዙ አይሰማም፣ ስጋ ብገዙልኝም ቅሬታ የለኝም ከቻላችሁ 1 ኪሎ። እኔ የምረዳው እንትን ነገር አለ በነገራችን ላይ እኔ ገብቶኛል እኮ ሁሉም ነገር፣ ግን አንዳንድ ሰዎች እስኪ በቃ እኔ ሀሳቤን ልቀጥል ደግሞ እንደፈረደብኝ እንትን ደግሞ ለማድረግ ሞክራለሁ። ለማንኛውም ወንድማችን እና አባታችን የተከበርክ አባታችን እና ወንድማችን ተድላ ሆይ ከትንሽ በፊት እንደተነገረው ተድላ እንደዘገበው እንደተናገረው ግባ ሬይነር አስገቡት። ሬይነር አይገባም። አታለቅልቁ፣ ኮሜንታተሮች አታለቅልቁ። ዘመናችሁ ሙሉ እንዳለቀለቃችሁ ነው። አይገባም። እዚህ ቤት አያወራም። አንተ ቀጥል። ባያወራም ይግባ፣ ችግር የለም። ታች ቀጥል። ሀሳቤን እስክል ጨርሰኒ። ኦኬ ተድላ እንደዘገበው እንደተናገረው ተብሎ የሚነገር ትምህርትም ሆነ ሀዲስ የለም። ስለዚህ ወንድማችን ሆይ የኛ ወንድማዊ ምክር ምንድን ነው? ትንሽ ወደ ራስ ብትመለስ መልካም ነው። ወደ ውስጥ ብትመለከት አሪፍ ነው። ተረጋግተህ ራስን ብትፈትሽ መልካም ነው። የውስጥ ፍላጎትን ብትረዳ መልካም ነው። የሚያስፈልገህ ምን እንደሆነ ጠንቅቀህ ብታውቀው መልካም ነው። አንዳንድ ሰዎች ስለተጨነቁ በጭንቀታቸው ፈውስ ሊሆን የሚችል ሃይማኖት ነው የሚለውን አመለካከት ካለህ ተሳስተሃል ማለት ነው። በዘመነ ነቢዩ መሐመድ ግመል ስለነበረ የግመልን ባህሪ ያውቃለሁና ስለ ነቢዩ መሐመድ አውቃለሁ ማለት አይቻልም። በጣም የተለያየ ነገር ነው። አፋሮችን አውቃሃልና እስልምናን አውቄያለሁ ማለት ደግሞ በጣም የማይቻል ነገር ነው። እስልምና ጥልቅ ነው። እስልምናን ለመረዳት እስልምናን ለማወቅ ስለ እስልምና ማለት ነው የእስልምና ህግጋት የእስልምና ትምህርት ለማወቅ በጣም ብዙ ጊዜ ያስፈልጋል። እንደተባልከው እኔ የ3 ወር ህፃን ሳይሆን የ3 ቀን ህፃን ለእኔ ማለት ነው። ለምን መሰለህ? 3 ወር ሙሉ በማይረባ ነገር ነው ያሳለፍከው። ከሰለምኩ በኋላ ስለ እስልምና እኔ እየተማርክም አይመስልኝም እውነት ለመናገር ማለት ጊዜን እያጠፋ ያለው በማይረባ ነገር ነው። ትንሽ ሶሻል ሚዲያ የሚባለውን ቀንሰ ማጥናት ማወቅ። በነገራችን ላይ ስለ እስልምና እኔ ምንም አላቅም የሚባል ሰው ስለ እስልምና ከአንተ በላይ ያውቃለሁ። ሰልም ያለው ብለህ ብዙ ወራትን የቆየ ሰውዬ እኔ ከአንተ በላይ ያውቃለሁ። በነገራችን ላይ ጊዜን በማይረባና በማያስፈልግ ነገር ነው እያባክንክ ያለው። ትልቅ ሰው ነህ። 50 ምናምን ዓመት ማለት ቀላል እንትን አይደል፣ ቀላል እድሜ አይደለም። ስለዚህ የጎደለህን ነገር ውስጥህን የሚያስፈልገው ነገር በትክክል ተረዳው። ምንድን ነው የሚያስፈልግህ? እኔ እንደዚህ ብለን ስናወራ ሌላ ነገር አይደለም፣ ስም ማጥፋት አይደለም። ብር ከሆነ ካስፈለገ ለምሳሌ መስራት ነው የሚጠበቅብህ። ለምሳሌ ነው እኔ ያነሳሁት፣ መስራት ነው የሚጠበቅብህ። የብር ችግር ሃይማኖት ሊሸፍነው አይችልም።
ከታመምክ ለምሳሌ አሁን ከታመምክ ሃይማኖት ሊፈውስህ አይችልም። መታከም ነው ያለብህ። ገብቷል? ስለዚህ እኔ እንዳይብህ የመንፈስ መናጋት ነው አንተ ውስጥ ያለው። የተናጋውን መንፈስህ ረጋ ብለህ ከተናጋው ዓለም ከሚዲያ ጠፍተህ ውስጥህን ምን እንደሚያስፈልገው ተረድተህ ውስጥህን የሚያስፈልገው ነገር ብትሰጠው በቅድሚያ የተሻለ ነው። ወንድማዊ ምክር ነው። አያስፈልግም፣ ሚዲያ አያስፈልግም። አንተ በዚህ ሰዓት ማለት ነው በጣም ጊዜ ሰጥተህ በጣም እየታመምክ በጣም እየደከመ እየሰለቸ እያዛጋ የምትወስደው መድኃኒት አለ። ዝም ብሎ ስለ ሃይማኖት በአንዴ እንትን ልታደርገው አትችልም። በአንዴ ልትረዳው አትችልም። ሃይማኖት በጣም ሰፊ ነው። በተለይ ደግሞ አዲስ ሃይማኖት አሁን ከሶስት ወር በፊት የገባበት ሃይማኖት አሁን ከህፃንነታቸው ጀምረው ያደጉበት ሰዎችን ለማስተካከል ነው እየሞከርክ ያለው። በጣም ከባድ እኮ ነው። እንዴት አድርገው ስለ እስልምና ማስተማር እንዳለባቸው እነሱ ከአንተ በላይ ያውቃሉ። ገብቷል? ለሰዎችም እንዴት አድርገው መመለስ እንዳለባቸው ጠንቅቀው የሚያውቁ እነሱ ናቸው። ስለዚህ ወንድሜ የሰዎችን ማስተካከል የሰዎችን ማረም ተወውና ተመልሰህ ውስጥን የሚያስፈልገው ተረዳ። በመጀመሪያ ምንድን ነው የጎደለ? እኔ ውስጥ የጎደለ ነገር ምንድን ነው ብለህ ውስጥን የጎደለህን ነገር ሙላው በመጀመሪያ። ከዛ በኋላ ሃይማኖት ውስጥ ገብተህ ስለ ሃይማኖቱ ደግሞ አጥና፣ አንብብ። መከራከር ለአንተ በነገራችን ላይ ወስነህ ከገባህ የገባህበትን ሃይማኖት ቦታ ሰጠህ ማጥናት አለብህ። አሁን እነ እንትና ጋር ሃይማኖት ከሌላቸው ሰዎች ክርስቲያኖች ምናምን አይሰለችም? ግን የሆነ ሰዓት ላይ አሁን በጣም የወረዱ ሴቶችን አስገብተህ ገስት ላይ ታይ በእናትሽ ታይ እያልክ አሁን አይመጠንም እንደዚህ ያለ ነገር። አሁን እኔ ከአንተ አልጠብቀው እውነት ለመናገር እኔ ኮመንት አድርጌያለሁ የሆነ ሰዓት ላይ ለኮመንት በክብር ስለመለስክ እኔ አመሰግናለሁ ስላከበርከኝ። እኔ ማክብሬ ነው ኮመንት ያስቀመጥኩት ምክንያቱም የማይመጥንን ነገር ስለሆነ። አሁንም እሱን ነው ደግሜ የምናገረው። ብዙ ነገር ያሳለፍክ ሰው ነህ፣ ብዙ ነገር ያየህ ሰው ነህ። የተለያዩ ሀሳቦችን የሚያመነጭ አይምሮ አለኝ የምትል የነበርክ ሰው ነህ። እኔም እንደዛ ነው ያየሁት የሆነ ሰዓት ላይ የሚገርም አይምሮ የነበርክ ሰው ነህ። እኔ ግን የኔ ፍልስፍና አለ፣ ሃይማኖት ያደድባል የሚል ፍልስፍና አለኝ። እሱን ያረጋገጥክልኝ። ሃይማኖት ስትገባ በጣም ነው የደደብክብኝ። ሃይማኖተኛ ስትሆን በጣም ነው የወረድክብኝ። በጣም ነው የወረድከው። ከእንደዚህ አይነት ጥቃቅን ነገራቶችን ከመለቃቀም መውጣት አለብህ። የወደቁ የገሙ ሐሳቦችን ለቃቅመህ መልስ መስጠት የሚባለውን ነገር አንተን አይመጥንህም እንዴ! አንተ እኮ የሶስት ወር ህፃን ነህ ገና። የሶስት ወር ህፃን ማለት ለእስልምና ገና አዲስ ነህ ስትባል እኮ ያ ነገር እኮ በስነ ስርዓት መረዳት ያቃተ ሰው እኮ ነህ። ለምን አላቅም ምንድን ነው የሆንኩት ብለህ ራስን መፈተሽ አለብህ። የሶስት ወር ህፃን ነህ ስትባል በጣም ነው ያለቀስከው። ለምንድን ነው ይሄን መረዳት ያቃተ? ብዙ የምትረዳ ሰው ችግር ስላለ ነው። ወደ ውስጥ ስለማትመለከት ነው። የጎደለህ ምን እንደሆነ ስላልተረዳህ ነው። ስለዚህ የጎደለኝ ምንድን ነው ብለህ ውስጥን ተመልከተው። በመጀመሪያ ተድላይ ማተብህን በጥስ። ከላይ ቁቧን ቁጭ አድርገህ የእስልምና እንትን ከታች አንገትህ ላይ ማተብ አድርገህ ሙስሊም ነኝ ማለት አይቻልም። ስትሰልም እስልምና የማይፈልገውና የማይፈቅደው ነገር በሙሉ ትተህ ነው የምትሰልመው። ይህን እንኳን አታውቅም። አመንዝራ የነበረች ሴት ምንዝርናዬን እየቀጠልኩ ነው የምሰልመው የሚባል ነገር የለም። ሲዝረከረክ የነበረ ሰው መዝረክረኩን እቀጥልበታለሁ እስልምና ውስጥ የሚባል ነገር የለም። እስልምና የማይፈቅዳቸው ነገሮች አሉ። እነሱ እርግፍ አድርገህ ነው ሞተው ያለብህ። የለም ራስህን ለአንድ አምላክ ስትገዛ፣ ራስህን ሁሉ ነገርህን ለአንድ አምላክ አሳልፈህ ስትሰጥ በእሱ ህግ መመራት የሚባል ነገር አለ። እሱ የማይፈልገው የማይፈቅደዋል። እንደፈለግኩ የሚባል ነገር የለም እኮ ሃይማኖት ውስጥ የለም። እንደፈለግኩ እንኳን በሃይማኖት በምድር ህግ እንኳን እንደፈለግኩ የሚባል ነገር የለም እንዴ። የሌሎችን መብት ማክበር አለብህ። የሌሎችን ሀሳብ ማክበር አለብህ። ሌሎችን መጋፋት የለብህም። በምድር ህግ እንኳን በሃይማኖት ይቅርና። ስለዚህ ረጋ በል፣ አንብብ፣ አጥና፣ ወደ ውስጥ ተመልከት። ከአንተ የሚመነጭ ሀሳብ ለሰው የሚያስፈልግ አይደለም። አንተ ሀሳብ ያስፈልጋል። አዲስ ሰው ነህ፣ ገና ህፃን ነህ።
እንግዳ ነህ አንተ። እንግዳ ሆነህ በገባበት ቤት ውስጥ አስተናጋጅ መሆን የለብህም እኮ ተድላይ። እንግዳ ሆነህ ገብተህ አስተናጋጅ ነህ አንተ። አሁን እንግዳ ተቀባይ ሆንክ ማለት ነው። እንግዳ ራስህ። ስለዚህ ተረጋጋ። ትልቅ ሰው ነህ። በነገራችን በጣም እየሸመመኝ ነው እንደዚህ የምለው እኔ። ምክንያቱም ትልቅ ሰው ነህ። አይምሮ በእድሜ ቢሆንማ ኖሮ አንተ ሌላ ነገር ታደርግ ነበር። በዚህ ሰዓት አንተ ለወረዱ ጥቃቅንና አነስተኛ እንትኖችን ኮመንትን መልስ አትሰጥም ነበር። ምንም አያስፈልግም። አሁን አንድ ልጅ ተምናምን ብሎ ጻፈለት፣ ተምናምን እንደዚህ ብሎ ማለት ነው። እሱን እንትኑ አድርጎ ቁጭ ብሎ እንትን ያደርጋል። አሁን እንደዛ ጋር የሰራው ፖለቲካ ምንድን ነው? ተላ አሁን ለምሳሌ ምንድን ነው? ምን ማለት ነው የፈለግከው? አሁን ለምሳሌ እስልምና ውስጥ ስርዓት የሌላቸው ሰዎች የሉም የሚባል ፍልስፍና አንተ ውስጥ አለ እንዴ? እንደዛ ብለህ ነው እንዴ የምታምነው? ልጁ መሐመድ ስለሆነ ስሙ ለጥፈህ ዝም ብለህ እንትን ስታደርግ ቪዲዮ ስትሰራበት ነበር። ባለጌ ሙስሊሞች ሁሉም የሉም ብለህ ተብላ እንደዛ ብለህ ነው እንዴ የምታምነው? ወይስ እስልምና በሰዎች ነው የምትለካው? እስልምና በሙስሊሞች አይለካም። በነገርህ ላይ እስልምና በሙስሊሞቹ አይገመገምም። እንደዛ ብለህ የምታምን ከሆነ በጣም ሩቅ ነህ ማለት ነው። ወይም ሌላ ፖለቲካ መስራት ፈልገህ ከሆነ ደግሞ አላውቅም፣ መሐመድ የሚባል ሰው ተምናምን ብሎኛል ብለህ ሌላ ፖለቲካ መስራት ፈልገህ ከሆነ ደግሞ ሌላ ነገር ነው። አንተ ነው የምታውቀው። አሁን ይሄ ለእኔ የዘቀጠ ነገር ነው። እኔ ክርስትናም እስልምናም የሆነ ነገር በሰዎች አለካው። እኔ አንድ ክርስቲያን ነኝ የሚል ሰው ሌላ ነገር ስላደረገ ክርስትና እንደዚህ ነው ብዬ ፖለቲካ አልሰራም። ስለዚህ ወይ ፖለቲካ እየሰራህ ነው ወይ ስተሃል። ከራስ ጋር አይደለም ያለው። በቃ በአንተ በደን የሆነ ሰይጣን እየተናገረ ነው ማለት ነው፣ ወይ የሆነ አካል እየተናገረ ነው። ምን ልበልህ እኔ። ካልሆነ ግን በጣም ፖለቲካ እየሰራ ነው ማለት ነው። ሌላ ፖለቲካ ውስጥ ገብታል ማለት ነው። ስማ ፍቅር፣ እንደውም አንድ ጓደኛዬ ሙስሊም ሆኖ ነው ቱሪስት ሆኖ ነው የሰውዬ ምንድን የት ነበር የሄደው? ጋይስ ማሮቼ ሀጂ ነው ያደረገው። ምንድን ነበር ያደረገው? አቃጣሪዎች ከታች ጻፉ። በደህና ነገር ስትጠየቁ እጃቸው አይሰራም። ኡምራ ኡምራ ነው ያደረገው። እና የሆነ ሰው እንዴ ኦፓ አለኝ ጌታን፣ ኡምራ ያደረገው ሙስሊም ሆኖ ነው ወይስ ቱሪስት ሆኖ ነው? ማለት ሲመጣ አውርቶ ሊሞት አለ ስለ ንጽህናቸው ስለ አለባበሳቸው ግን ምንም አይነት ወደ ውስጥ የገባ ነገር አእምሮ ተዘግቷል። የሰውዬ አማኝ የመሆን እድሉ ጠባብ ነው። ለዛ ነው አሁንም የመገራትና የመታዘዝ ፍላጎት የሌለው ያለኝ ሰው አለ። እና በጣም ነው የገረመኝ እይታው ማለት ነው። አንድ ሙስሊም የአላህ ባሪያ ከሆነ የሚታዘዝ ከሆነ ገባክ ሰው። ስለዚህ የመታዘዝና አማኝ የመሆን ራሱ አልገዛም እኮ ነው እያልኩ ያሉት። በ55 ዓመት ራስን አለመግዛት ለእኔ ቡድሃም ሁን ሙስሊም፣ ኦርቶዶክስም ሁን ኤቲስት ሁን ፓጋን ለውጥ ራሱን አልገዛም ማለት የት መቼ መናገር እንዳለበት አያውቅም። ለማን መመለስ እንዳለበት አያውቅም። ስለምን እንደሚወረቅም በምን ሀሳብ ላይ ተነስቶ ራሱ መናገር እንዳለበት አያውቅም። የሚናገረው የተሰማውን ነው የሚናገረው። እሱን ደግሞ እያመጣ የሚፖስታቸው ቪዲዮ እና የሚሰራባቸውን ሀሳብ ስታይ ኦኬ ሰው ስለዚህ ይሄ ሰው ይሄ እንዴት ነው አንድ ነገር ታያለህ፣ ይሰማሃል፣ ወዲያው ካሜራ ፊት ስታወራው ማለት ነው። ከምን አንግል ነው፣ ለምንድን ነው፣ ማን ያለው፣ መቼ ነው ያለው ምናምን የሚባለው ነገር ምንም ግድ አይሰጠውም እሱ። እና ለምንድን ነው እንደዚህ ሆነው ይዘው ብሎ የጠየቁ ሰዎች አሉ። ከድርጊቱም ስታይ እድለኛ ነው እሱ። ምራ አድርጓል። እስልም ሙስሊሞችን አይተዋል። ከሙስሊሞች ጋር ከኡስታዞች ጋር ነበር፣ ሊያስተምሩት ፈቃደኛ ነበሩ። ግን ያን የማድረግ እድል አልነበረውም በሚያሳዝን ሁኔታ ማለት ነው። ችግሩ እሱ ነው። አሁን መጠናት ያለበት ነገር ምን እንደሆነ ታውቂያለሽ? አለሽ? መጠናት ያለበት ነገር እኔ እውነት ለመናገር በቃ እንደዚህ ነው እንትን የምናደርገውና እውነት ለመናገር እኔ አሁን በቃ እንደጠረጠርኩት
በቃ ዮኒ ማኛ ሲሰራው የነበረ በሶሻል ሚዲያ ታሪክ በምድር አድርጎ ከአፋሮች ስንት ግመል እንደወሰደ ነው። እኔ አሁን ይህን ጥናት እያደረግኩ ነው። ሜቢ በቃ እንግዲህ ብቻ የሆኑ እንትኖች አሉ፣ ትሪኮች አሉ። ትሪኮቹ ደስ ይላሉ። እየሆነ ያለው ያየነው ነገር ደስ ይላል። እኛ ግን ነበራዊ ሁኔታዎች ላይ ወቅታዊ ሀሳቦች ላይ ያየነውን እንደ 665 ተቋም ተናግረናል። የምንመርጠውም ሰው የለንም። ይሄ ህጋችን ነው። እንደ ትንቢት አስቀድመው የተናገሩ የደረሰባቸው ናቸው። ስለዚህ ወደፊትም ቢሆን እንደዚህ አይነት ሰዎች ላይ ከመናገርና ሀሳብ ከመስጠት ወደኋላ አንልም። ይሄ ህጉ ነው፣ የ665 ህጉ ነው፣ የማህበራችን ህግ ነው። እናንተ ደግሞ ከኛ ጋር ቆዩ። እንግዲህ የሚፈጠረውን ነገር እያየን ሀሳብ እንሰጣችኋለን። ዋናው ነገር ግን ምንድነው? እኔ ተድላ ኩርፊያህን አቁም። እነዚህ የእኔ የኦፓል ምክሮቼ ናቸው። ነገ ደግሞ ተነስታ 10 ዓመት እበልጥሻለሁኝ እንዴት ትመክርኛለሽ ብለህ ቪዲዮ እንዳሰራብኝ እሱ ያስፈራኛል። ቢሆንም ግን እኔ ቢያንስ ያየሁትን ኩርፊያህን ብታስተካክለው፣ ይሄ በቃ እችላለሁ፣ ሙስሊምም መሆን እችላለሁኝ፣ አግኖስቲክ መሆን እችላለሁ፣ እንደፈለግኩ ማውራትም እችላለሁ፣ ከዛ ደግሞ እውነተኛ መሆን እችላለሁ፣ ሁሉንም መሆን እችላለሁ እችላለሁ የሚል አይነት ስሜት ላይ ነው ያለኸውና የትም አይደርስም። ከእድሜህም አንጻር፣ ካለህበትም ሁኔታ አንጻር፣ ከተቀበልከውም ሃይማኖት አንጻር፣ ከእውቀትህም አንጻር ይሄ የትም ስለማይደርስ ራስህን ግራ። እኔ በቃ በእስልምና ልጆች ቦንሰውሃል። አለባበሳቸው ሲያምር ልጆቹን አይታቸው የሱ እና ልጆች እንግዲህ የራሱ ልጆች እንግዲህ አሁን ደግሞ ያ የ3 ወር ህፃን ልጅ ነው ያለ አይደለ? እኔ በልጆች እንደተበለጥክ ነው የማውቀው በእስልምና። እኔ ስለመራኋቸው ነው፣ እኔ ስላሳየኋቸው ነው እንዳትለኝ። አንተን የመሩህና ያሳዩህ ምን ወዳቸው ኡስታዞች እና በእስልምና ወንድሞች ነበሩ፣ ግን አንተ የመታዘዝ ፍላጎት አልነበረህም። አመፅና ትምክህት ውስጥ ስለነበረ ምንም የታዘዝከውም የሰራኸውም ነገር የለም። ልጆች ግን ቅንና ታዛዥ ስለሆኑ በልጠውሃል። ረጅም እድሜ ለክብርና ለእውነት እንደሚበቁ ተስፋ አደርጋለሁ። ልጆች አይብሽ በጣም ቆንጅዬና የሚያማምሩ የሚያሳሱ ልጆች ናቸው ያሉት። ተበልጠሃል። ቢያንስ በልጆችህ ቀንተህ ወይ ሙስሊም እንድትሆን ወይ ደግሞ በእኛ ቀንተህ 665 እንድትሆን እንመኛለን። ምክንያቱም እኔ ከድሮም ተዋግተን አንተን ለማስመለስ ነበር አላማዬ። አልተስማማንበትም። ሰለምክ የተባለ ቀንም እኛ ማህበራችን ይፈልግህ ነበር። ስለዚህ አሁንም እኛ አቃፊና ደጋፊዎች ነን። ጥሪ እናቀርብልሃለን እና ወደ 665 እና ወደኛ በቃ ትክክል። ምንም ችግር የለውም። አኩርፈህ ዘመንህ ከሚያልቅ በንዴት በልህ ሙስሊም ከምትሆን በፍቅር ያለህ ባሪያ ብትሆን ይመረጣል። ሃይማኖተኛ መሆን ከከበደ ደግሞ 665 ሁሌም በራችን ክፍት ነው። በዚህ እድሜ ራስ እንድትጎዳ አንፈልግም። ስትረስ ውስጥ እንድትሆን አንፈልግም። ፉክክር ውስጥ እንድትሆን አንፈልግም። ነገ ደግሞ ምን ቪዲዮ ልስራ፣ ነገ ወዲያ ደግሞ ምን ልበል እንድትል አንፈልግም እኛ እንድትሆን። ስለዚህ ጥሪ አቅርበንልሃል። ያለ ፍርሃትና ያለ ስጋት መቀላቀል ትችላለህ ተቋማችንን። በነገሮች ላይ አካውንት ማሳደግም ከሆነ የሚፈልገው ትልቅ አካውንት እውነት ለመናገር የተደበቀ ብዙ ተከታይ ያለው አካውንት ስላለ በስጦታ መልክ ያው ወደ ነበረበት ወደ ጤናውን የሚመልሰው ከሆነ በስጦታ መልክ ይሰጠዋል። ጤናውን የሚመልሰው ከሆነ እንሰጠዋለን። ግን የእሱ የአእምሮ ጤና እያሳሰበኝ ያለው ነገር አሁን አንተ እንዳልከው ነው። ቪዲዮ እየሰራ ፎረንሱ ከፈለጋችሁ ብሎ ካርጉኝ ከፈለጋችሁ ድጋሜ እንዳልመጣባችሁ እያለቀሰ ነው ቪዲዮ ራሱ የሚሰራው። የሆነ ህፃን ልጅ እያለቀሰ ሲበላ ታውቃለህ? እያለ የሚበላ ጻት ምግቡንም አይተውም ለቅሶንም አይተውም። እንደዚህ አይነት ቪዲዮ ነው የሚሰራው። ቪዲዮቹ ሳይው ማለት ነው። ኦኬ አላህ ካሪስ እንትን በነገራችን ላይ አሁን ለምሳሌ ሀሳቤን እንሰጣለሁ፣ እንዳታቋርጡኝ። አጭር ሀሳብ ነው። እኔ አሁን ይህ ሰው ከመስለሙ በፊት እንደፈለገ ሲናገር የነበረ ሰው ነው። እንደፈለገ ሀሳቡን ሲሰጥ የነበረ ሰው ነው። የመሰለውን ሲናገር የነበረ ሰው ነው። ስለዚህ የመሰለውን ከመከተልና የመሰለውን ከመናገር እስልምናን መረጠ።
እስልምና ከገባ በኋላ እንደፈለገ መናገር የሚባል ነገር የለም። እንደዛ የሚባል ነገር የለም እስልምና ውስጥ። አሁን ሙስሊም ስትሆን እውነት ብቻ ነው የምታወራው፣ አለቀ። እስልምና ውስጥ ስትገባ ንግግርህን፣ ሐሳብህን የምትመረምርበት መጽሐፍ አለ። የአንተ ሐሳብ ከመናገር በፊት ከመንዛትህ ከመዝራትህ በፊት የምትመረምርበት መጽሐፍ አለ። በዛ መጽሐፍ ሐሳብህን ተመርምሮ ነው መነገር ያለበት እንጂ ዝም ብለህ የመሰለኝ እናገራለሁ የሚባል ነገር የለም። የመሰለህን ከመናገር እኮ ነው የሰለምከው። የመሰለህን ላለመከተል እኮ ነው ሙስሊም የሆንከው። እኔ እነዚህ ሰዎች ሃይማኖት ሲቀይሩ ሃይማኖት መቀየራቸው በትክክል የተረዱ አይመስለኝም። እንደዛ የሚባል ነገር የለም ሃይማኖት ውስጥ፣ እንደዛ የሚባል ነገር የለም። የአንተ ንግግር ሳይሆን የሚያስፈልገው እዛ ንግግር በቃ አለ፣ መመሪያ አለ፣ ህግ አለ። ስለዚህ አዲስ ሐሳብ የምታመነጭ ከሆነ የአንተ ሐሳብ በዛ መጽሐፍ ይገመገማል። ውድቅ ከሆነ በቃ ውድቅ ነው፣ ተቀባይነት የለውም። ከተናገርክ ደግሞ ብዙ ተቃዋሚዎችን ታገኛለህ ማለት ነው ከመጽሐፉና ከህጉ አንጻር። ስለዚህ ከሰለም ከተለያየ እንደፈለግኩ መናገር፣ እንደፈለግኩ መሄድ፣ እንደፈለግኩ መሆን የሚባል ነገር የለም ሃይማኖት ውስጥ። በነገርህ ላይ የምታውቀው ከሆነ አሁን ለምሳሌ በእስልምና ሙሴና ወንድሙ ወደ ፈርዖን ሲላኩ የመሰላቸውን ተናገሩ አይደለም የተባለው፣ ንግግራቸውን ለስለስ ያለ እንዲሆን ነው ትእዛዝ የተሰጣቸው። እንደመሰላቸው አይደለም። እነሱ ጋር እውነት ስላለ እንደፈለጉ እንዲናገሩ አይደለም፣ እንደፈለጉ ሆነው በፈለጉት ቋንቋ እንዲያስረዱ አይደለም። ለስለስ ባለ ንግግር፣ በዛ ልክ ምንድነው ጥፋተኛ የተባለ ሰው ማለት ነው እሱን እንኳን ለመስበክ ለስለስ ባለ ንግግር ንግግራችሁን አሳምራችሁ ተናገሩ ነው የተባሉት። ገብቷል? እንደፈለኩ መሆን የሚባል ነገር የለም ሃይማኖት ስትገባ። እንደፈለክ ከመሆንማ በቃ ላለመሆን መርጠህ ሃይማኖተኛ ሆናል። እንደፈለክ ላለመሆን እስልምና ውስጥ ገብታል። በአንተ ህግ ከመመራት በአላህ ህግ ነው የምመራው ብለህ እስልምናን መርጣል ወንድሜ። ስለዚህ እንደፈለክ የምትሆንበት የፈለከውን የምትናገርበት ቦታ አይደለም ያለው፣ ሃይማኖት ውስጥ ነው ያለው። የትኛውም ሃይማኖት አይፈቅድልህም። በነገርህ ላይ እስልምና ብቻ አይደለም እንደዛ የሚልህ። ለመታዘዝ አይደል እንዴ ሙስሊም የሆንኩ? ማንነትህን አሳልፍ አይደል እንዴ ለአምላክህ ለአላህ የሰጠኸው? ያዘዘህን ለማድረግ ለመፈጸም ለመተግበር አይደል እንዴ ሙስሊም የሆንከው? ህግ አልቀበልም ለማለት ነው እንዴ? እስልምና የሚባለውን ሃይማኖት ከተቀበልከው እዛ ውስጥ ያለውን ነገር በሙሉ ነው መቀበል ያለብህ። ካልሆነ ግን ለምን ትቀበለዋለህ? አሁንም ወይ ግባ ወይ ውጣ ነው። በር ላይ ቁጭ ብለህ እንዳኮረፈ ህፃን ልጅ እንትን አትበል ነው። ወይ ግባ ወይ ውጣ። ደምረው ገንዘብ ያዋጡለታል። ኦርቶዶክሱ ማለት ነው ገንዘብ ያዋጡለታል። እንግዲህ ከተጠመቀ ጊዜ ጀምሮ አመቱ ማለት ነው የማደጎ ልጅ ነው የሆነው ወይስ የስላሴ ልጅ ነው የሆነው እስከሚያስብል ድረስ ማለት ነው። ገንዘብ ይሰጡታል፣ በት ይላል። ጠጁንም ሲበሉ አብልተው ሲጠጡ ጠጥተውት ጋብዛችሁኛል መረጃ ወጣለው እያለ የሚናገር ሰው ማለት እንደዚህ አይነት ሰዎች የግል ኬዝ ያለባቸው ሰዎች ናቸው። ገብቷል? አሁን ትዝ ብሎኝ ነው። ስንቴ ነው የተረዳው ደምረው ጋይስ። ይሰክራል። ልክ ኦርቶዶክሶችን ማስቀናት ሲፈልግ ታይትሉ ላይ ከላይ ጴንጤዎች ናፈቃችሁኝ ብሎ ይለጥፋል። የጌታ ቤት ናፈቀኝ ምናምን። አሁን እቺ አሽሙር ናት። ገባህ አይደል እያልኩ ያሉት እየሰከረ ግማሹ እስኪ ጋበስከኝ ሰው የቪአይፒ አጋልጥሃለሁ ወንድም እንትና አርቃንህን ከሴቶች ጋር የተነሳው ምን አገባው እሱ? ኢንተርኔቱ የእሷ ስልኩ የእሷ ጡቷንና ባቷን አስታከላከች ምን አገባው እሱ? ማንም ሰው በኦንላይን አስገድዶ አይደፍርም። ከዛ ጭራሽ የገዛ ወንድሞቹን እስከ ማስፈራራት የደረሰ ማለት ነው። በቃ ይሄ የተለመደ ሚዲያ ላይ የተለመደ አነጋገር አለ። የሆነ ወንድ የሆነችን ሴት የራቁት ቪዲዮ ይዞ ያስፈራራ። ልከሽ በርግደሽ እንደዚህ ግሪን ላይት ምናምን አድርገሽ በዚህ በግራ በዚህ በመስቶት ብለሽ ልከሽ ካየ እሱ ምን አገባው ስላንቺም? አውቃለሁ እንዲህ አርጋሃል ሴቶች እንዲህ ማንም በኦንላይን የደፈረ የለ። ፈልገሽ ተበረጋግደሽ ከላክሽ በኋላ ቢዝነሱ አይደለም ለሰውየው ሲጀመር ማለት ነው። ቢያረገው ራሱ ማለት ነው። ግን ደግሞ አድርገውትም ከሆነ አንተ የወንድምህን ኃጢአት ስትሰክር ምሸጥ የለብህ። እና እንደዚህ አይነት ሃይማኖት ውስጥ የሚገቡ ሰዎች የመታዘዝ ፍላጎት የላቸው። እሷ ልክ ገንዘብ ሲጎለው ተሰበሰበለት
3,000 ነበረኝ ብሎ 90,000 50,000 150,000 ይሰበሰበለታል። ከገንዘቡ ሲያልቅ ይነሳበታል። ሊትራሊ ነው የምልባቢ። ገንዘቡ ሲያልቅ ወንድሞቹን መሳደብ፣ ኦርቶዶክስን መተቸት፣ ከዛ ማለቃቀስ፣ ከዛ ሰክሮ መግባት ነው የሚያደርገው። በማግስቱ ደግሞ በሎዛ ማርያም ስለ ሎዛ ማርያም ይቀርበልኝ ብሎ ደግሞ ይመጣል። ነጠላውን እየጎተተ ማለት ነው። ማለት ሰው ስንት እኔ ይቅር የሚለው ብዬ እስከሚያስገርመኝ ድረስ ማለት ነው። ገባህ እያልኩ ያለሁት እና እንደዚህ አይነት ሰዎች ፍላጎት አላቸው ወይ? የመታዘዝ ፍላጎት አላቸው ወይ? ማን ናቸው? መርጠው ነው፣ አለማወቅ አይደለም፣ ፈልገው ነው። ገባህ አይደለ? ፈልጌ መርጬ ነው ብለህ ስትል ምርጫህ በራሱ የነበረህ ነገር በሙሉ መተውን የሚያካትት ነው። የግል ክብርህን፣ የግል ፍላጎትህን ልታጣ የምችለውን ነገር አስበህ ነው። ምንም ነገር የሚገኘው ከዋጋ ጋር ነው። እኔ በጣም በተደጋጋሚ የሚያስገርመኝ አንድ አነጋገር አለው። እሱ ምን ይላል መሰለህ? ልታባሉን፣ ሃይማኖት ከሃይማኖት ልታባሉ፣ ሀገር ለሀገር ልታባሉ እያለ የመንግስት ካድሬ መሆን ያምረዋል። እንደዛ ከሆነ እኮ አንተ አዳነች አቤቤ ጋር ነበር መሄድ የነበረብህ። ብልጽግና ውስጥ ነው መግባት የነበረበት ማለት የሆነ ሀሳቡን ይገልጽና ሀሳቤን የገለጽኩበት መንገድ ከደህንነትና ከሰላም እጦት ከስጋት ነው። እኔ አንዳንዴ ይሄ ሰውዬ ፈሪ ሆነ እንዴ ይላሉ። ፈሪ ሆኖ ነው የሆነ ነገር ከተናገረና አቋም ከያዘ ለአደጋ ተጋላጭ ነኝ ብሎ ስለሚያስብ ነው እንደዚህ እያደረገ ያለው የምልባቸው ጊዜዎች ሁሉ አሉ። ከቪዲዮች ተነስቼ ነው ሁሉ ማስበው በነገር ላይ ምክንያት አጣውለት። ምክንያቱም ሁሉንም ነው የሚነካው፣ ኦርቶዶክሶችንም፣ ፕሮቴስታንቶችንም፣ ሙስሊሞችንም ነው የሚነካው። የሚያመጣው እሱ ደግሞ ሆትሹ ነው። እዛ ሹ ላይ ደግሞ ሀሳብ የሚሰጠው ለቪው እና ለቫይራል ፐርፐዝሊ ኬዙ ያ ነው እንጂ ችግር ለመፍታት ያንተ አካሄድ እንደማያስኬድ ብልጽግና ራሱ አልሄደም። ዶክተር አብይ ተደመር ብሎት ያልተደመረ ማህበረሰብ በአንተ የ2 ደቂቃ ቪዲዮ አይስተካከልም፣ አይለወጥም። ያንተ ንግግር ራሱ የሚለውጥ አይደለም። ትችትና እንትን የበዛበት ነው፣ ወቀሳ የበዛበት ነው። እውነትህ ራሱ ከግል ኩርፊያ የመነጨ ነው። ስለዚህ አንተ በፊት ማንነቴን ይዤ ሃይማኖተኛ መሆን እፈልጋለሁ ብለህ የምታስብ ሰው ነህ። እንደዛ ከሆነ ለምን ታዲያ ያስክ በራስህ ሙስሊም ነኝ ብለህ አቀጥልም ነበር እንዴ? በራስህ መንገድ የምቀጥል ከሆነ አንተ እንዳልከው በበፊት አቋምህ ይሄኛውን ጆርኒህን ማስቀጠል የምትፈልግ ከሆነ ኡስታዞች ጋር መሄድ፣ ጥያቄ መጠየቅም፣ ሻሃዳ መያዝ ምንም አያስፈልግም ነበር። አብረሃቸው ኖረሃል። እንዴት ሻሃዳ እንደሚያዝ ታውቃለህ። ሻሃዳን ይዘህ ላጥ ላጥ እያልክ ቆብህን አድርገህ ምናምን ነገር ጀለቤን አድርገህ መምጣት ትችል ነበር። ስርዓቱን ከተከተልክ በኋላ ስርዓቱ በዚህ ነው የሚቀጥለው ስትባል ግን አልታዘዝም፣ አመጻለሁ፣ አሳመጻለሁ፣ አዲስ ስርዓት እገነባለሁ፣ እወዛወዛለሁ፣ ወላገዳለሁ ምናምን ብለህ በንዴትና በልህ የምትሞላ ከሆነ ለአንተ ጥሩ አይደለም። ለአንተ ራሱ ለአንተ ለራሱ ለአእምሮ ጤናህ እኔ ጥሩ ነው ብዬ አላምንም፣ አላስብም። ችግሩ ያ ነው። አሁን አንተ ልክ በቃ የሆነ ማርሽ ቀያር የመሆን ህልም አለ ከሰራቸው ቪዲዮ ከምታነሳቸው ሀሳብ የተረዳሁት ማለት ነው። ራስን ቀይር መጀመሪያ። ወይ ሙስሊም ሁን ወይ ተደላሁ። ጉላሽ ሆነህ መቀጠል አይችልም። ከራስህ ሀሳብና እውነት ጋር የሚጋጩ ቪዲዮች ሳይቀር ነው የምትሰራው፣ የምታነሳው ሀሳብ ራሱ ማለት ነው። ኡስታዝ ወይድ ከዚህ በፊት ኮሜንት አድርጎልህ ልጆች መስጊድ ለምን ይመጣሉ ብለህ የተናገርክ ሰው ነህ። የቪአይፒ ሰርግ ቤት እኮ አይደለም መስጊድ። ይሄ የሰርግ ጥሪ ላይ ልጆቹት አይምጡ ምናምን ይሄ የልጅ ቦታ ክፍት የሚደረግበት ቦታ አይነት አይደለም መስጊድ። መጽሐፍ ቅዱስ ሲናገር አትከልክሏቸው ወደ እግዚአብሔር ቤት ይምጡ ነው የሚለው። እዛ ጋር ላስይዝሽ ሰው። ስለዚህ በእስልምናውም ቢሆን እዛ ጋር ኡስታዝ ወይድ የተናገረው ህፃናት ብሎ ያለው አሁን ለምሳሌ ሰውየው ራሱን የተቃወመው ገብቶሻል። ህፃናት ወደ መስጊድ መምጣት ቢረብሹም ባይረብሹም ወደ መስጊድ መግባት መምጣት አለባቸው ብሎ ሲል ተድላ ራሱን ነው ያለው ኡስታዝ ወይድ። በቃ ይሄ ነው እንትን ሳይንስ እንትን የሚገባቸው ከሆነ ማለት ነው። ሰውየው ደግሞ አይ ህፃናት ስለሚረብሹ መምጣት የለባቸውም አለ። ራሱን ነው የተቃወመው። ስለዚህ መግባት የለብህም ነው። እኔ መግባት የለብኝም ብሎ ነው የተናገረው። አሁን ተድላ
እንጂ ኡስታዝ ወይድ አባባሉ አንተ ብትረብሽም ባትረብሽም መስጊድ መምጣት አለብህ ብሎ አለውና አይ እኔ ለምን እመጣለሁ እረብሻለሁ እኮ ምን ትልልቅ ሰዎችን እረብሻለሁ ብሎ ነው ሐሳብ እኔ በእኔ አልቀበልም። ሜንሃው የምር እሱ ነው። አይ በቃ ያንተ ሐሳብ አድርገህ ያዘው፣ በተጨባጭነት ያዘው። እኔ ግን ስለ ታዳጊ ህፃናቶች እነዚህ ከመስጊድ ውስጥ የሚሯሯጠው ከቦታ ቦታ የሚሯሯጡት ልጆች ተድላን ረብሸውታል። የረበሸው ደግሞ መጀመሪያ ገስት ላይ ሶሻል ሚዲያ ላይ አንተ 3 ወር ነው ተብሎ ስለተሰደበ እነዛ ታላላቆች ሆኖ ታይተውት ኮንፊውዝ አድርገውታል ብዬ ነው እንጂ የማስበው ልጆች መስጊድ ውስጥ በምን ሊረብሹት እንዲችሉ ራሱ አልገባኝም። ማለት ለምን ልጆችን እዛ የራሱ ልጆች ይዞ ይሄዳል እንግዲህ እንዳየ ነው ማለት ነውና የሌሎች ልጆች ዘውታ መገኘታቸውና መማራቸው ከተላላቆቻቸው መማራቸው የተላለቆቻቸውን ፈለግ መከታታቸው ኖርማል ነው። ድምጻቸው ራሱ የመረበሽ የሚያስብል አይደለም። ገባ? የመበጥበጥ የሚያስብል አይደለም እውነት ለመናገር ማለት ነው። ስለዚህ ያን ቪዲዮ መስራቱ ሐሳቡን እንደ ሐሳብ እናከብርለትም። ኡስታዝ ወይድ የመለስለትን መልስ ግን ኮሜንቱን አነበበና አግሬሲቭ ጽሁፍ ይመስላል አለ። ቀደም ከኮሜንት ላይ ሰምና ወርቅ ማውጣት ይፈልጋል አላልኩ? በቃ ራሱን የሚያየው ማለት ነው። ልክ በቃ ራሱን የሚያየው ማለት በጣም በተለየ መንገድ ነውና ይገለጥል እንደዚህ ኮሜንትን አይቼው ምናምን ህብለ ሰረሰሩ አንጎዱ ምናምን ይታየኛል ምናምን የሚል መገለጥ አለኝ ብሎ ያስባል አጎቴ ማለት ነው። ከዛ ኡስታዙ ላይ የጻፈውን ኮሜንት ይሄ አግሬሲቭ ይመስላል። ልጆቹ ይምጡ ይረብሹ አይረብሹንም ችግር የለውም ነው። ስለዚህ ምንድነው መረበሽ የልጅ ባህሪ ነው በባህሪው ማለት ነው። የሚገኙበት ቦታ ግን የዘላለም ህይወታቸውን የሚገነቡበት ቦታ፣ ወደፊታቸውን የሚገነቡበት ቦታ፣ የሚመሩበት የሚሰሩበት ቦታ ነው። መዋዕለ ህፃናትና አኒሜሽን ሙቪ ላይ ተቀምጠው ከሚውሉ መስጊድ ውስጥ ሄደው ቢማሩ ቢያው እያደጉ እየበሰሉ ይሄዳሉ። ስለዚህ መጫወት ተፈጥሯቸውም ነው ባህሪያቸውም ነው። አይረብሸንም። የልጆቹን ድምፅ እንደመረበሽና እንደ መጥፎ ነገር አንቆጥረውም ነው ኡስታዝ ወይድ ኮሜንቱ የተረዳሁት። ከዛ እሱ እዛ ኮሜንት ውስጥ አግሬሲቭ ሜሴጅ አለው ብሎ ኮሜንቱን ሰራበትና ኩርፊያ ገደብ አጣ። በቃ ሄደ አኩርፍ ያለው ብትል ችግሩ ይፈታል ብዬ ነው አምናለሁ። ኡስታዝ በቃ አኩርፊያችኋለሁ፣ ኡስታዝ ወይድ አኩርፊያለሁ፣ ሌሎችም ኡስታዞች ካሉ አኩርፊያችኋለሁ፣ ተኳርፈናል ብትላቸው ችግሩ ይፈታል ብዬ ነው ማስበው። አያምርበትም። ኤአይ ነው ሰው አይደለም ብሎ የመዘከረለት ሰው እንደዛ ሊለው አይችልም። ከባድ ነው እና ሀሳባችንን ስንጠቀልለው መናገር ይፈውሳል። ያየነውን ነገር ተናግረናል። ገና ነው ገና ነው። ገስት ላይ ያሉ ሰዎች ከተነፈሱ እስኪ ሰላም እንበላቸው። ከተጠቀለለማ በጣም ከባድ ነው። የአማራ እሺ፣ ጤና ይስጥልኝ የተከበራችሁ ውድ ተመልካቾቻችን እንደምን ሰንብታችኋል? ኢድ ሙባረክ። 65 አባላችን እንኳን ደህና መጣሽ። ክብረት ይስጥልን። የደመነው አምላክ ይመስገን፣ ክብሩ ይስፋ። አቤት አፍሽ ላይ ዛሬ እስታዚ አጠገቤ ስላለ ቃፌ ራሱ ተቆላለፈ እኮ። ትክክል። አንቺ እኮ የሰለጠንሽ ሴት እኮ ነሽ። ገና ነኝ እኮ። አይሰማም እንዴ ግን ድምፄ ይሰማል። የአማራ የሚለውን የፖለቲከኛ ነበረ ሀሳቡን መስማት የፈለግኩት። አማራ ታዲያ ፖለቲከኛ ሀሳቡ ሊሰጥ ነው? ፖለቲከኞች የተለየ ሀሳብ ስላላቸው በዛ ላይ አማራ ነው ልጁ አለ። የለም ለምን አትረጋግም? ያው ሳይፈቀድልኝ ባለማውራት ነው። አተኛም እንዴ? እሱ ፋኖ 4 ኪሎ ሳይገባ ስላሰብሽልኝ አመሰግናለሁ። ፋኖ ነው። ደህና ደር አንዴ አይ በፋኖነትም በምንም ተውና በሀሳቡ ዙሪያ ብቻ ብናወራ ደስ እኮ። ታወራለህ እኮ ግን ፋኖ ነህ ወይ? ጥያቄን መልስልኝ እንጂ። ለምን ፈለከው? ምን አንተ ትፈራለህ እንዴ? ምን ፋኖ ማለት ያስፈራል? የመፍራት ያለ መፍራት ጉዳይ አይደለም። ሃይማኖት መፈራ ቢሆን ይሄን ነገር አላለም። በቃ እሺ፣ ሃይማኖት ምንድን ነው? እኔ ሙስሊም ነኝ። ሙስሊም ከሆንክ ምን ታወራለህ አንተ? ማን ሙስሊም ሲያወራ ሰማህ አንተ አሁን እዚህ ጋር? አይ እኔ በሃይማኖት ነው እንደምታስገቡት? አዎ ማለት ነው። ቴንክ ዩ
ራሞስ ቀጥይ። እሺ ለእኔ የሚጠይቁኝ ጥያቄ አለ? አረ የለም፣ ግን ማን እንደሆኑ ነው እኔ ማወቅ። ሰላም ብያለሁ። የደመናው አምላክ አዲሱ አባላችን ነው። አዎ ማን ደግሞ እኔ የማላውቀው አስፈረምሽ እንዴ? አዎ ወደ አዲስ ገቢ ቤቷ ገብተው ማለት ነው። ቤቷ ገብተው እንዴት አደርሽ ጆኒ ራጋ ሲሏት ጆኒ ራጋ ናት እንዴ? የ665 አምላክ ይመስገን ስትል ምስራቅ ቀጠናዎች ከታች ገባ፣ ሙስሊሞቹ ከላይ እንዴ 660 አንቺ ሙስሊም ነሽ 665 በኩራት ከአባሎቻችን አሁን ሊዱ ማፊያ ሆናለች ታውቃለህ። ብዙ ቦታ ሊዱ ውስጥ ለውስጥ መዝሙሯን እያብጣ እንትን ተባረክ። ጆኒ ራጋ ግን ለእኔ ለ665 በክብሬ ይዋደቃለሁ ብላ 400-500 ሰው ባለበት የመሰከረች ሰው ነው። ገና ነው። እኔ ጾታዋን ሳላረጋግጥ አልቀበልም። አይ ምን ልታረገኝ ነው? ጾታዬን ብታረጋግጠው አትበኝ። እንዲሁ ስጭ ላለ ማለት ነው። የኛ ኮሚቴ የኛ መርማሪ አምላክ ሰውዬ ሰው ስም ብዬ አልቀበልም። እኔ ደረት ላይ ጉች ስላደረገ እና እንትን ስላደረገ እኔ ፀጉር እንትን በፍጹም አላምንም። ሰላም ብያለሁ። ለማንኛውም እኔ በጣም ሰላም ብያለሁ። እሺ እንዴት ነህ? ደህና ነኝ። ወላ ሀሳባችሁን እየሰማሁት ነበረ፣ ግን እኔ ተቃውሞ ሀሳብ ነው ያለኝ። ያው ተቃውሚ በ665 አባል መቃወም ከተቻለ ይቻላል። የሚገባ እኛ ጋር አለ እንደ መቃወም የሚባለው ራሱ እኮ ቦታው ቤቱ እኛ ጋር አለ የሰራ ነው። እኛ አይደለን እንደዚህ ሚዲያ ላይ ኦኬ። ምን አለ መሰላችሁ፣ አንዳንዴ የሆነ ነገር ሲታይ፣ የሆነ ስህተት ነገር ሲታይ ይሄን አታድርጉ፣ ከዚህ ነገር ተቆጠቡ ብሎ ማለት ከእስልምና የሚያስወጣ ይመስልሃል ባቢ? ወይም ደግሞ ከትዕዛዝ የሚያስወጣ ይመስልሃል? አያገናኝም፣ ምንም አያገናኘውም። ማለቴ አሁን ቅድም በሰጠኸው ሀሳብ ላይ መታዘዝ አለበት። አንድ ሰው ሙስሊም ከሆነ አምኖ ነው የገባው፣ ትዕዛዙን መቀበል አለበት ብላል። አንድ ሙስሊም የሚታዘዘው ፈጣሪውን እንጂ ማንኛውም ሰው መጥቶ ይሄን አርግ፣ ይሄን አታርግ፣ እንደዚሁን እንደዛ አርግ ምናምን ብሎ መብትህን ሲጋፋ ዝም ብለህ የምትታዘዘው ነገር አይደለም። አይገናኝም ልልህ ፈልጌ ነው። ፐርሰናል እንትና አይ ከመብት ጥሰት ጋር የሚገናኝ ነገር አይደለም ያነሳ ነው። በነገርሽ ከመጀመሪያው ሀሳብሽን ላስተካክልልሽ አራሞስ፣ ከመጀመሪያው ስላልነበርሽኛ ስለ መብት ማስከበር አይደለም እያወራን የነበረው። ረጅም ሰዓት ነው የቆየ ነው። አንድ ሰው ለፈጣሪ ነው መታዘዝ ያለበት ስትይ መቼም ፈጣሪ በቴሌግራም እና ወይም ደግሞ ከሰማይ እንደ ሙሴ ከሰማይ ወደታች አይደለም አይደል? አንቺ ትእዛዝ የሚሰጥሽ ህጋቶች አሉ፣ የፈጣሪ ህጋቶች አሉ አይደለ? ስለዚህ እነዛን እንድትተገብሪ ሰዎች ሪካመንድ ሲያደርጉሽ ወይም ደግሞ የተገበሩትና የሚኖሩት ሰዎች ሲያሳዩሽ መቀበል አለብሽ። ምክንያቱም የሰውየው የግለሰቡ ሀሳብ አይደለም። የሀሳብ ተቀብሎ እየኖረ እኮ ነው ሀቢብቴ። በመጀመሪያ ደረጃ ተቀብሎ እስልምናውን ተቀብሎ እየኖረ ተቀብሎ እየኖረ ነው የሚለው ጥያቄ ውስጥ የሚገባ ነው እሱ። አይ ተቀብሎ በስርዓት እየኖረ ነው። እኔ እንደውም ስጋቴ እንዳይወጣ ነው። አንቺ አይደለም እኔ የማወራው ቁም ነገር ነው። ባይዘው አይደለም አሁን አንድ ቆይ እኮ ሀሳብሽን እኮ ላስተካክልልሽ ነው። የ665 ንግስታችን ቢወጣ ምንም የሚያጎለው ነገር የለም። በነገርሽ ላይ በየሚቆጣ ተከታይ ያለው እስልምና ነው። ሁለተኛ ነገር ገብቷል ወይ የሚለው በራሱኛ እንደ 665 ተቋም ስንገመግመው እህተ ማርያም ጋር ደርሶ የተመለሰው ላይ የመሰለን ነው። ሆኖም ግን በምን መሰለሽ ወይ በምን መሰለሽ ነው ፐርሰናል የሆነ ሰውን የሆነ ወንድሙን ተው ስላለ አይደለም። ለዚህ ነው በቃ ቶፒክ ተዛብቷል እያልኩሽ ያሉት። ወንድሞቹን ስለተናገረበት ነገር አይደለም እያወራን ያለ ነው። ያደረጋቸው ስላላቸው ነገሮችና ሀሳቡን የሚገልጽባቸው መንገዶች ብዙ ነገር ነው ያነሳ ነው ብዬሻለሁ። ወንድሙን ተው ያለው የሆነ ሰው ሜንሽን አድርጎ ስም ጠርቶ ለተናገረው ነገር ለእሱ ቅድም ማብራሪያ ሰጥተናል። ገብቶሻል እያልኩሽ ያለሁት ወንድሞቹን ለምን ይናገራሉ? ሰው ርዕሳቸው በጣም ጥሩ። እሺ እስልምናው ላይ ያመጣው ማላገጥ አለ። እስልምና ላይ ያሾፈው ነገር አለ። እስልምና ላይ ያደረገው ነገር አለ። አዎ እንደዛ አድርገዋል ብለው ስላሰቡ ወንድሞቹ ማሰብ አይደለም በማስረጃ ነው ካደረገ በማስረጃ ጠይቀውታል እኮ እያልኩሽ እኮ ነው። አሁን እኮ ይልሽ የእኛ አጀንዳ
መሰረታዊ አጀንዶቻችን እኛ ያየነው ነው ሃይላይት የምንናገረው። እሱ ግን ኢንተርቪው ሲሰጥ ነብዩ መሐመድ ብልጥ ሰው ናቸው ከመጽሐፍ ቅዱስ ኮርጆ ነው ብሎ ከተናገረው ሀሳብ ጀምሮ እያንዳንዱ እዛ የሰጠው ኢንተርቪው ላይ መጥተው ጠይቀውት እንዲህ ያልከው ልክ አይደለም ብሎ ስለወቅሰውት አኩርፎ የቀረሰው ማስረጃ ሲጀመር እዛ ጋር እሱ አይደለም እኮ ጥፋተኛ ኢንተርቪው አድራጊው እኮ አይደለ። አይባልም ራሙስ አይባልም። እንዴት ብለሽ ጠይቂኛ እንዴት ብለሽ ጠይቂኝና ልንገርሽ። እኔ እኮ ላይቬ ላይ ለ2 ሰዓት የተናገርኩት ነገር ነው። ይኸውልሽ ማሬ ስሚኝ፣ ለምን እንዴት ብለሽ ጠይቂኝና ልንገርሽ። ነይ እንዴትም አልልሽም፣ በፍጹም አልልሽም። ራሙስዬ ይኸውልሽ የ665 ንግስት የ55 ዓመት ሰውዬ ከረባት አድርጉ። እኔ አቋሜን ነው የምነግርሽ። እኔ ባለፈውም አቋሜን አሳይችሻለሁ። ከዚህ በፊት ተመሳሳይ ሂስቶሪ አብዱልከሪምና ጉዳይዲያ ፈጥረው ነበረ። ጋይስ ታስታውሳላችሁ? አብዱልከሪምና ጉዳይዲያ ሲናገሩ ነው የተናገርኩት። ጉዳይዲያ ነው ሰዎች ቤቱ የአብዱልከሪም ነው አሉ። እንደዚህ የሚባል ህግ የለም። 18 ዓመት የሞላው ሰው አይዲ ያለው ሰው ኡስታዝ አሚን ከድላኮ 55 ዓመት ነው ብሎ የሚናገር ሰው 55 ዓመት ሰውዬ ከረባት አድርጎ ሱፍ አድርጎ ሙስሊም ሆኖ እስልምናውን ወክሎ የተቀበለውን ሃይማኖት ወክሎ ሄዶ ኢንተርቪው ሲደረግ ለሚናገረው ነገር ኃላፊነት መውሰድ፣ እውቀት መውሰድ፣ ገባሽ? መረጃ ማጣቀስ ግዴታው ነው። ሰውየው ሙያው ነው። ገባሽ? አስገድዶ አይደለም የወሰደው፣ አስፈራርቶ አይደለም የወሰደው። ስለዚህ ኢንተርቪው ያደረገው ሰውዬው ተጠያቂ ካላችሁ ይሄ አህያውን ፈርቶ ዳውላውን ነው። እሺ ቆይ ትክክል ነሽ። አንቺ የገለጽሽበትን መንገድ ትክክል ነው። ኦፒ በጣም ትክክለኛ ነገር ያስቀመጥሽው። ከረባት ለብሶ ሲሄድ ሬዲ ምን ማውራት እንዳለበት፣ ምን መናገር እንዳለበት፣ ጥንቃቄ መውሰድ እንዳለበት ያለበት ነው። ራሙስ ሀሳቡ ወደ ሌላ ነገር እየሄደ ነው። እኔ ከተናገርኩት አንጻር አይደለ እንትን መስጠት የፈለግሽው ከሰማዋት ለምሳሌ አንተ ነገር ነው ሀሳቡ ኢንተርቪው ወደ ሰጠበት ጉዳይ እየሄደ ነው። እዛ ጋር የተደረገው ነገር መልስ የሰጡበት ወንድሞቹ ናቸው። እንዴት ማስተካከል እንደነበረበት መክረውታል። እሱ አስፈላጊ አይደለም፣ ጉዳያችንም አይደለም። ገብቶሻል? እኔ የተናገርኩት ምንድነው ከሰለምክ አንተ የምትመራበት ህግ ስላለ እንደፈለግኩ የፈለግኩትን መናገር እችላለሁ ማለት አችልም ነው። በቃ ይችላል። ለምሳሌ እኮ ይሄን ለይልኛ። አሁን ይሄን ሀሳብ የተቃወምኩት ለምንድን ነው ባቢ? ከሃይማኖቱ ረገድ ነው ይሄን ያልከው ወይስ ከወንድሞች ረገድ ነው? ከወንድሞች ከሆነ ከሃይማኖት ነው እንጂ ከወንድሞቹ ለምሳሌ ምን አደረገ? ከሃይማኖት ረገድ ምን አደረገ? አሁን ለምሳሌ እኔ የፈለኩትን መናገር እችላለሁ ይላል አይልም? ይላል አይደል? ይላል። ቴንኪዩ። ስለዚህ አይችልም ነው። በሃይማኖት እንደ ሃይማኖተኛ የፈለግኩትን መናገር እችላለሁ የሚባል ነገር የለም። የፈለግኩትን መከተል እችላለሁ የሚባል ነገር የለም። ለምሳሌ ዝሙት ከሆነ የፈለገው አሁን ለምሳሌ ዝሙት ማድረግ ከፈለገ አሁን ይሄ ሰው ገብቶሻል፣ ዝሙት ክልክል ነው የሚል ህግ አለ። እዛው ታታሮች ቤታችን እንግዳ ሆነው የሚወጡ ሰዎችን መሳደብ አችሉም። ቤቱን ለቃችሁ መውጣት ነው የምትችሉት። አንቺ ውስጥ አትግቢ፣ አንቺ አይመለከትሽም። ኮሜንታተሮች ግልጽ ማሳሰቢያ ነው የምሰጠው። ቤታችን እኛ እንግዳ አድርገን ያመጣነው የተቀበለን ሰው የመሳደብ መብት የላችሁ። ብልግናችሁን ዓለም ይወቅለን አትበሉ። ወታችሁ ምን ነው የምትችሉት? አንዴ በነገራችን ላይ እንትን መከባበር ጥሩ ነው። ገብቷችኋል? ሰው የሚለውን እንትን የሚለውን የሰው ሀሳብን ማክበር አለባችሁ። ችግር የለውም። በዛ ልክ ደግሞ እናንተም መብታችሁ ነው፣ የፈለጋችሁትን ማለት ትችላላችሁ። ሌላ ከስድብ ውጭ ማለት ነው። መሳደብ ግን ትክክል አይደለም። ይሄ ነው እየተባለ ያለው። ለማንኛውም ግን ምንድን ያልኩሽ መሰለሽ ራሙስ፣ ይሄ ሰው እስልምና ውስጥ እስልምናን መርጦ ከገባ የፈለገውን ከመከተል የፈለገውን ከመናገር ለመቆጠብ እስልምናን መርጦ ከገባ እስልምና የሚለውንና በእስልምና ለመመራት ነው ይሄ ሰው እስልምና ውስጥ የገባው። ስለዚህ እስልምና የሚለው እስልምና የሚፈቅደው እስልምና የሚያዘውን ብቻ ነው መናገርና ማድረግ መተግበር ያለበት። ንግግሩ መገምገም ያለበት ከቁርአን አንጻር ከእስልምና አንጻር ነው። ገብቶሻል? የፈለግኩትን እንደፈለግኩት መሆን እችላለሁ የሚባል ነገር የለም ያልኩት። እኔ ሙስሊም ነው የሆንከው ሰልማል፣ ሃይማኖተኛ ነው የሆንከው። ከሃይማኖት ውጭ የነበረ ሰው ሃይማኖት ውስጥ ሲገባ እስልምናም ክርስትና በአጠቃላይ የትኛውም ሃይማኖት ውስጥ ሲገባ በዛ ሃይማኖት ውስጥ ህግ ለመመራት ከሆነ እንደፈለገው ላለመመራት ነው እዛ ውስጥ የገባው። የፈለገውን ላለመናገር ነው እዛ ውስጥ የገባው። እንደፈለገ እሱ እንደሚፈልገው ላለመሆን ነው። ገብቶሻል? አምላክ አመልክሃለሁ ብሎ ምስክርነት ከሰጠ ያ አምላክ የሚለውና የሚያዘውን ለመተግበር ነው እዛ ውስጥ የገባው። ስለዚህ እንደፈለግኩ መሆን እችላለሁ የሚባል ነገር የለም። ሃይማኖት ውስጥ ነው ስለ የነበረው ገብቶሻል እኮ። እሺ ቆይ ባብዬ፣ ቆይ ስትገባ ስትወጣ ስትሄድ ስትራመድ
እኛን አሳውቀህ ውጣ የሚባል ነገር እንዴት ፌር ይሆናል? አላሉም እንደዛ አላሉም። አይ አካሄድ አላሉም። ለመሰለሽ እነሱ ማንም ከዛ በፊት የት ሄድክ ብሎ የጠየቀው ሰው የለም። ገባሽ? ይሄ መልክ መስራት ይባላል። ስህተትሽን በፖለቲክስ ላንጉጅ ገባሽ? ኢንተርቪው ላይ ስህተት የነበረው ኢንተርቪው አድራጊው ላይ ነው። አሁንም አዳምጪ። ሄዶ ኢንተርቪው የሰጠው ስለ እስልምና ነው፣ ስለ ነብዩ መሐመድ ነው። ገባሽ? ስለ ቁርአን ነው፣ ስለ ሐዲስ ነው። ስለዚህ ይመለከታቸዋል። እሱ ከሰለመ 3 ወር እንኳን ሳይሞላው ሳያገባውና ይገባኛል ብሎ ተረድቻለሁ ብሎ ባሰበው መንገድ ሄዶ ዘባርቋል ብሎ ዘባርቋል። ትክክል። እኔ የ3 ሰዓት እኮ የተናገራትን እያንዳንዷ መዘባረቁ ላይ ከተስማማሽ፣ እነሱ ደግሞ የሄድከው ስለ እስልምና ልታወራ ቢሆን ስለ ሐዲስና ስለ ቁርአን ስለ ነብያችን ልታወራ ብትሆን የሄድከው ማውራት አይችልም። ስለ ሐዲስ መጠየቅ ራሱ የለበትም ነበር እኮ ነው የምልሽ። ኢንተርቪው አድራጊ አለመመለስ ይችላል። አንድ ነገር ልንገርሽ፣ አሁን ለአንቺም ለወደፊት ነው የምነግርሽ። አንድ ሰው የመጠየቅ መብት አለ። ሌላ ሰለምቶች የለውም። ሌላ ሰለምቶች ሲቀርቡ ሌላ ሚዲያ ላይ ላይሸቸው ሌላ ሰለምቶች ሌላ ሚዲያ ላይ ሲቀርቡ አላይሸቸው። የሚቀርብላቸው ጥያቄ ምንድን ነው? እንዴት መጣ? አዳምጪኝ። ጠያቂ ይሄን ጥያቄ አትጠይቅም አይባልም። እየሰለጠንን አይደለም። አንድ ጠያቂ ይሄን ጥያቄ አትጠይቅም አይባልም። ራሞስ የፈትዋ ጥያቄ እየጠየቀው የፈትዋ ጥያቄ አዳምጪኝ። ምን ሆነሻል? ሆቢ ወይ ሊስን አዳምጪኝ። የፖድካስት ንግ ነው የምነግርሽ። ተጠያቂው ግን ጥያቄ መምረጥ መብት አለው፣ የማስቆረጥ መብት አለው ሀሳቡን። ይሄን ታውቂያለሽ። እያንዳንዱ ኢንተርቪው የሚደረጉ ሰዎች አይደለም ሃይማኖት ላይ አይደለም ፖለቲካ ላይ የግል ላይፍ ሂስቶሪያቸውን ራሱ ተናግረው ይሄንን ምረጥ አስወጣልኝ፣ ይሄ እንዳይገባ ምንድነው የምትጠይቀኝ፣ ይሄን ጠይቀኝ፣ ይሄን አልጠየቀም የማለት መብት አላቸው። ህጉ ይፈቅዳል። እሱ ግን ሁሉን አውቃለሁ ብሎ ስለሚያስብ ገባሽ? በጣም ትምክተኛ ስለሆነ ከረባቱን አድርጎ ሄዶና ቁጭ ብሎ አውራ አላቅም ማለት ይችል ነበር። ገባሽ? አላቅም ብቻ ሳይሆን ሐዲስ አልቀበልም ብሎ እንዳለ ያወራው ስለ ሐዲስ ነው። ሐዲስ አልቀበልም ብሎ እንዳለ ያወራው ስለ ሐዲስ ነገር ከሰማሽው። ስለዚህ አንቺ እንደ ዘባርቆ ነው የጨርሰው። ስለዚህ ጥፋተኛ ጠያቂው አይደለም። ጥፋተኛ ተድላ ነው። ተድላ 55 ዓመት ሰውዬ ነው። ከረባቱን አድርጎ ሱፉን አድርጎ ሄዶ የሚያውቀውን ተናግሮ የማያውቀውን አላቅም እንደማለት ገባሽ? እንደሚያቅሰው 3 ሰዓት ሙሉ ዘባርቆና አብኩቶ ወጥቶ እና እዚህ ጋር በላሽታል፣ እዚህ ጋር ጠፍተሃል፣ አስተካከል ሲባል ደግሞ ማን ነው የሚያዘኝ አለ። ማን ነው የሚያርመኝ? ማን ነው የሚቆጠኝ? ጭራሽ ምን ታውቂያለሽ? ሙሉ ቪዲዮን ስሙት። ሰማን እኮ ሙሉ ቪዲዮ። አንቺ እንግዲህ እውቀቱ አለሽ፣ ሰምተሽዋል። እንግዲህ አንቺ እንኳን ፍረጅ አይደለም። እነሱ ለእነሱ የሴንሲቲቭ ፓርት ነው ገባሽ? ለእነሱ እስልምናቸው ዲናቸው ከጓደኝነትም ከወዳጅነትም ከትዳርም ከፍቅርም በላይ ነው ለእነሱ። አንቺ እንኳን በዛ አቋምሽ ሰምተሽው የታዘብሽው ነገር አለ። ገብቶሻል? ግን ተጠንቅቄ ነው ስናገረው። እኔ አሁን የዛን ጊዜ ስናገረው ተጠንቅቄ ለምን ያኔ በሰዎች በንግግር ጫና ከዚህ ከገባበት ከቀጥተኛ መንገድ እንዲወጣ አልፈልግም። ገባሽ? እንዴት ነው? ተጠንቅቄ ነው ለንግግር ያሱ ተጠንቅቄ ይዛን ጊዜ ነበር መጠንቀቅ የነበረበት። አንቺ አልነበርሽም። ይኸውልሽ አትፈራሩ። አንድ ነገር ልንገራችሁ። ይኸውላችሁ የፍቅራችሁ መሰረት መፈራር፣ አትፈራሩ። አንድ ነገር ልንገርሽ፣ መጠንቀቅ የነበረበት ተድላ ነው። ተድላ እዛ ቦታ ሲሄድ ሙስሊሞችን ወክሎ ነው የሚሄደው፣ እስልምናን ወክዬ ነው የሚሄደው ብሎ ካሰበ መጠንቀቅ የነበረበት ለሙስሊሞች፣ ለእስልምናው፣ ለዲኑ፣ ለነብዩ መጠንቀቅ የነበረበት እሱ ነው እንጂ ጠያቂው አልነበረም። አንቺ አልነበርሽም። ኡስታዞች አልነበሩም። እንደፈለገ አብኩቶ መጥቶ እጅ ልታጠብ ሲል አይ ይሄንን አጽዳ፣ ይሄን አስተካከል፣ እዚህ ጋር አርም፣ እንዲህ ነው የሚባለው ተብሎ ሲባል በራሱ ማን ነው የሚናገረኝ ብሎ የደረፋ ሰው ነው። ስለዚህ እዛ ቦታ ላይ እነሱ ደግሞ በስነ ምግባር በፍቅር ይሄኛው ይስተካከል፣ ይሄኛው ይስተካከል ሲባል አልፈልግም አለ። ከዛስ እፎይን ጨምሮ ኦርቶዶክስ ክርስቲያኖች፣ ፕሮቴስታንቶች ቪዲዮውን ቫይራል አውጥተው ቪዲዮ ሲሰሩበት ምን አለ? እንደ ቪክተር መጣና ቪዲዮን ቆራርጠው ፖስተው ፖለቲካ ሰሩብኝ አለ። ምንም ፖለቲካ አልሰሩበትም። ኤዲት አላደረጉ፣ አልጨመሩ፣ አልቀነሱ። ኦርቶዶክሶቹ ፖስት ሲያደርጉ ያወራውን ነው። ዋሽቻለሁ። ከዛ ደግሞ ልክ እንደ ቪክተር መጣና አንገቱን ደፍቶ እኔ አለ እነሱ ቢናገሩኝ ችግር የለውም፣ በሃይማኖት ወንድምና እህቶች አይደለም። እኔ ገረመኝ የእናንተ የሙስሊሞች ነው። ደግሞ ጭራሽ እንደ ጥገኛ ህዋስ ሊጣበቅ ፈለገ። አታፍርም ወይ? ይህም ጥያቄ በ55 ዓመት ስትመከር አልመከርም ብለህ ስታጠፋ ልገሰጥ ማለት መብት የለህም። ለንግግር ኃላፊነት ትወስዳለህ። ተጠያቂ ነህ ነው ፖይንታችን። ስለዚህ በዛ ነው የዘጋ ነው።
ከዛ በኋላ ግን የሚሰራቸው ቪዲዮዎች፣ የሚያሳያቸው ሪአክሽኖች፣ የሚናገራቸው ነገሮች የኩርፊያ ናቸው። የኛ ፖይንት ገባሽ አይደለ ራሙስዬ? በትክክል ቴንክ ዩ ሶ ማች። ትክክል ነሽ። ግን አሁን ይኸውልሽ እኔ ራሱ ቪዲዮ ራሱ ሰርቻለሁኝ፣ በሱ ጉዳይ ላይ ቪዲዮ ሰርቻለሁኝ። እንደነገርኩሽ አሁንም ቪዲዮም ሰራ ላይቭም ስናገር ተጠንቅቄ። ለምን የተጠነቀቅኩ ይመስልሻል? ለምሳሌ በነገር ሽ እንትን ነው ተድላ በጣም ከጨፈጨፈኝ ሰው አንዱ እሱ ነው ሲጀመር ማለት ነው። እኔን ገባሻ? እና ስናገር ራሱ ሶሪ ያኔ አንተ ለአንድ ግለሰብ ብለህ እኔን ለ10 ደቂቃ ነው ቪዲዮ ሰርቶ የለቀቀብኝ። ዲሌት አድርጎታል ግን እሱም ቪዲዮ ማለት ነው። ለ10 ደቂቃ ልጆች ነው የላኩልኝ ሼር ያደረጉልኝ ማለት ጀስት አንድ ሰው ነካሽ ብሎ ነው ይሄን ሁሉ የወረደብኝ ማለት ነው። ከዛ እንዲሁም ንግግሩን ብሰሚ ይቺ ምናምን እያለ ሰምቼዋለሁ። እኔ ግን ለሱ ሪፕሌይ ቪዲዮ አልሰራሁም። አንድ ባህሪ ልንገርሽ፣ የማላቀው ያላየሁት ያልሰማሁት ነገር ላይ አላወራም። ያየሁትና የሰማሁት ነገር ብቁ ካልሆነና ደግሞ ካወራሁ ይቅርታ ጠይቃለሁ። በነገር ይቅርታ እኔ ላይ እንደ ቫይታሚን በስርዓት ነው ይቅርታ ጠይቀው እና መልስም አልሰጠዋቸውም። ለምን እኔ አሁን ሲልኩልኝ ቪዲዮ መልስ አልሰጠሁትም። ለምን ጀስት አልናገርም። እኔ ሰለምቴ ሰዎችን በፍጹም አልናገርም። በፍጹም ተናግሬ ማላቅም አልናገርም። ሰማሁትና አልክ እንደዚህ ኦኬ እሺ ብዬ ጸጥ አልኩኝ። ከስንት ወር በኋላ ነው ኢንተርቪው ላይ ሄዶ ሲመጣ ተከታተልኩት ሙሉ ኢንተርቪውን። እኔ በእኔ መረዳት ኢንተርቪው አድራጊውም ላይ ችግር አለ፣ ተድላ ላይም ችግር አይቻለሁ። በጣም ከባድ ችግር ማለት ነው። ይኸውልሽ ጠያቂውን እንዲጠይቅ ያደረገው የተድላ ከመጠን በላይ የራስ መተማመን ነው። ገባሽ? ፎከሱ እንደዛ ሊሆን ይችላል። ግን ለምን መሰለሽ አሁን አንቺ እኔ ቤት ላይ ስትመጪ ሰለምቲ ሆንሽ ያ ነው። ተድላ ዩቲዩብ ላይ ብዙ ጊዜ የሚቀርብ አይደለ? ተድላ ዩቲዩብ ፖድካስት ላይ ብዙ ጊዜ የሚቀርብ የዚህ አይነት ኢንፎርሜሽን ችግር የሌለበት ነው። መብቱን ማስከበር ይችላል። ያለመጠየቅ መብት አለው። በንግግሩ ስህተት ውስጥ ካለ የማስቆረጥ መብት አለው። ያለመጠየቅ ራሱ መብት አለው። እሱ ግን ሁሉን አውቃለሁ ብሎ ስላሰበ ትምክቱን የጣለው እንዲዘባረቅ 3 ሰዓት ሙሉ እንዲዘባረቅ ያደረገው ትምክቱና ሁሉን አውቃለሁ ባይነቱ ነው። ምንም እንደማያውቅ ሲታወቅበት ደግሞ እንደማታረምና እንደመስተካከል እንዴት እመከራለሁ እንዴት እቆጣለሁ ብሎ ደንፎ ያዘው። ከዛስ ደግሞ ምን አደረገ? ኦርቶዶክስ ክርስቲያኖች ቪዲዮን ቆርጠው አውጥተው ፖለቲካ ሰሩብኝ። እናንተ አልተረዳችሁኝም። ሄደን እኮ አየነው 3 ሰዓት ቪዲዮን። አንድም ኦርቶዶክስ ክርስቲያን አንተ ከተናገርከው ውጭ ኤዲት አድርጎ አቀናብሬ ፖስት የለም። ያወራኸውን ነው ቫይራል ያወጡት። ስለዚህ ለንግግርህ ኃላፊነት መውሰድ ነበረብህ። አንተ ግን አኩርፈህ ቁጭ አልክ። ማኩረፍህ ደግሞ ሌላ ስህተት እንድትሰራ እያደረገህ ነው የኛ ፖይንት። ሰሞኑን የምሰራቸው ቪዲዮዎች የማቀሳሰር ሰሞኑን የሚሰራቸው ቪዲዮዎች ፐርሰናል አታች እያደረገ ነው። የዛኛው ሚዲያው ላይ ግን ያደረገው ምንድን ነው? እኔም ቪዲዮ ልሰራበት የተገደድኩት ምንድን ነው? ለአንድ ግለሰብ እንደዚህ ብለህ ተናግረኝ፣ እኔ ደግሞ በሃይማኖቱ ስለሆነ ሃይማኖቱን ተቻርጌ ነው ቪዲዮ የሰራሁት። ለዛ ነው መመልስልህ ይሄን መልስ ግን ሶሪ ብዬ ነው ራሱ ማለት ነው መመለስ ግድ ስላለብኝ ነው ብዬ ቪዲዮ ራሱ የሰራሁት ማለት ነው። ገባሽ? ፐርሰናል አታች ሲሆን ችግር የለም፣ ተነቋቆሪ እንትን ነው ሚዲያ ነው፣ ተፈነካከች ችግር የለውም። ግን በሃይማኖቱ ላይ ሲሆን ግን ከላስ ምላሽ መስጠት አለብሽ፣ ግድ ነው። ገባሽ አይደለ? ግድ ነው። ሀዲስን በፍጹም አልቀበልም ብሎ ስለ ቁርአን እንዳላወራም አሁን ሚዲያው ላይ ለ3 ሰዓት ሲያወራ ስለ ቁርአን እንዳላወራም ሀዲስ አልቀበልም ብሎ ያወራው ሀዲስ ላይ ያሉ ታሪኮች የገለጸበት መንገድ ለማብራራት የሚሄድበት መንገድ ራሱ እኮ ማለት ነው እብድ ላይ ያሳብዳል። የፈትዋ ይኸውልሽ አንድ ፈትዋ የሚሰጥ ሰው ፈትዋ ሊሰጥ የሚችለውን ነገር ነው ሲያወራ የነበረው እንጂ አንድ ሰለምቲ ትናንትና የመጣ ሰለምቲ እንዴት መጣህ፣ ምን ገጠመህ፣ ከሰለምክ በኋላ በህይወትህ ምን ገጠመህ፣ እንደዚህ አይነት ነገሮችን ነው መመለስና መጠየቅ የነበረባቸው። እነሱ ግን የዛን ቀን ኢንተርቪው ላይ ምንድነው ሲያደርጉ የነበሩት? የፈትዋ ጥያቄ ነበር። ስለ 99 ሁሉን አውቃለሁ ስላላቸው ነው። ስለ ፈትዋ በቃ የፈትዋ ኢንተርቪው ነበር። የእሱ ብቃት ነው ይህን እንዲጠይቁ ያደረጋቸው እንጂ ሌላ ፖድካስት ላይ ያ ጥያቄ ተጠይቆ ስምትሽ ታውቂያለሽ አንቺ? ሰለምቴዎች ሌላ ፖድካስት ላይ እሱ የመለሰውን መልስና እሱ የተጠየቀውን ጥያቄ ጠይቀው አታውቂም። ምክንያቱም ለዚህ ፍላጎት ነው። ትክክል አይደለም የምልሽ እኮ ለዚህ እኮ የእሱ ፍላጎት ነው። ራሞስዬ ለዚህ 100% ኃላፊነት መውሰድ ያለበት እሱ ነው። ገባሽ? ራሱ ነው። ይሄ በየፖድካስቱ ቆለጥህ ዘር አለው ዘር የለውም ማለት ለምዶ መልቲ ሚዲያዎች ላይ የሄድ ሀሳብ መስጠት ለመደና ይህንንም አጋጣሚ ሲያገኝ
ያለምንም ቅድመ ሁኔታ ያለምንም መስፈርት ያለምንም እስልምና ጥንቃቄ ይፈልጋል። በደንብ ጥንቃቄ ይፈልጋል በሃይማኖቱ ረገድ። አይ ባቢ ቅድም ላመላክት የፈለግኩት እኔ ወንድሜ ይቺን ነው። አይ ፐርሰናል አታች ሲሆን በወንድማማዊነት በጓደኝነት ለሚፈጠሩ ችግሮች ከሃይማኖቱ ጋር የሚያገናኘው ነገር የለም። በውስጥ ከፈለጉ የሚስማሙ ከፈለጉ የማይስማሙበት ሁኔታ ነው። ግን ሃይማኖቱን አታች እያደረገ ሃይማኖቱ ላይ መስመር የሚለቅ ከሆነ ያ ቀይ መስመር ይባላል፣ ቀይ መስመር ይሆናል ማለት ነው። ግን እንደ ግል ፐርሰን እንዲህ የመነቋቆር አይነት እሱ እኮ የግል መነቋቆር ያመጣው እኮ ከዛ በኋላ ነው። ያኔ ቀይ መስመር ረግጦ ቀይ መስመር ረግጠሃል፣ ይሄኛው መስመር ቢጫ ነው፣ ይሄኛው መስመር ቀይ ነው፣ ይሄ አረንጓዴ ነው። ገባሽ? ልክ እንደ ትራፊክ መብራት ማለት ነው። እዚህ ጋር ስትቆም ይበራል፣ እዚህ ጋር ያስጠንቅቃል፣ እዚህ ጋር ትሄዳለህ ተብሎ ሲል እንዴት እመከራለሁ? በ55 ዓመት ያህል ሰምተሻል ብዬ አስባለሁ። እሱን ገባሽ? አኮረፈ። እነሱ አንቺ እንደ ራሞስ እኔ ግን ከልጁ ጎን ነኝ። ይቅርታ አድርጊልኝና አቋምሽን አይደለም የጠየቅኩሽ ያለሁት ገባሽ? ያደረገው ነገር ግን ተግሳጽ የሚፈልግ አልነበረም። እንደ እስልምና ሃይማኖት አዋልኩሽ እኮ እኔም እኮ ተቃውሜያለሁ ይሄ ነገር በቃ። ስለዚህ እሱ ደግሞ ሙስሊም ነው ሙስሊም አይደለም? ሙስሊም ነው። ስለዚህ እንደ ሙስሊም አጥፍተሃል፣ እዚህ ጋር ስህተት ነው እንዲህ ነው የሚባለው ሲባል ምንድን ነው መደረግ የነበረበት? ተቀብሏላ። እሱን ተቀበለና ያልተቀበለው ምን መሰለሽ፣ ስትወጣ ለእኛም ማማከር ነበረብህ ሲሉት ነው ልጁ የጀነ ነው መጅኑን የሆነው። ስትወጣ ስትገባ እኛን አማክረህ ነበር መሄድ የነበረ ወደ ሚዲያው ስትሄድ እኛን አናግረህ ነበር። እዛ ጋር ነው በቃ ጥያቄው። ምክንያቱም ወደ ሚዲያ መሄዱ አይደለም አጀንዳው። አሁን እኔ ብዙ ጊዜ አንድ ማይገባኝ ነገር ልንገርሽ። ወደ ሚዲያው ስትሄድ እኛን ማማከር ነበረብህ ብለው ሲሉት እንደዛ እንዲህ ያደረጋቸው ነገር ሄዶ የተናገረው ነገር ነው አይደለም እንዴ? ስለዚህ የእነሱ ፖይንት ይሄ እንደሆነ ይታወቃል። ይሄ አውቆ መጥመም ስለሆነ ነው እንጂ እነሱ ስትወጣ ስትገባ ስትበላ ለእኛ መናገር አለብህ ሳይሆን ሚዲያው ላይ ስትሄድ ጥያቄዎቹ እርግጠኛ ነኝ እንደሚጠየቅ ቃል ሲሄድ እነዚህ ጥያቄዎች የሚቀርቡልህ ከሆነ እነሱ የማወቅ መብት ነበረባቸው። ቢያውቁ ደግሞ ይሄም አይፈጠርም ነበረ። ገባሽ? ስለዚህ እነሱ ከእስልምና ጋር የተያዙ ጥያቄዎች የትኛውን ፖድካስት ላይ የምትመልስ ከሆነ እኛን ወክለህ እንደኛ ሆነ የእኛው ሜምበር ቤተሰብ ሆነ የምትናገር ከሆነ ኃላፊነት አለብን ማለታቸው ትክክለኛ ነገር ነው። የእነሱ ሜምበር ሳይሆን ሙስሊም ሆኖ መቀጠል አይችልም። እናቱ ኦፓልዬ ያላገኛችሁ ሁሉ ሄደን ነው በምን መንገድ ነው መቀጠል የሚችለው? ሙስሊም ሆኖ አንቺ ሙስሊም አለ እንዴ? ሰዓት ያወራውን ወሬ የሚያወራ ሙስሊም አለ ላንቺ? 3 ሰዓት የተሰጠውን ኢንተርቪው የሚያወራ ሙስሊም አለ ላንቺ? እዛ ጋማ ፋውል ፈጠር አይደል? እሱን እኮ ተስማማ ኦፓልዬ፣ እሱን እኮ ተስማማ። ኦኬ ያ ፎይል በሱ ነው። አሁን የኛ ፖይንት ያ ፋውል መስተካከል አለበት። አርመውታል፣ አስተካክለውታል፣ ዘግተዋል። አሁን የታደርክ ብሎ የሚጠይቀው የለም። የትኛውም ውስታዝ ተድላ ሄደ ቪዲዮ ለምሰራ ብሎ ከዛ በኋላ የጠየቀውም ሰው የለም። ስለዚህ እንድታቂ የፈለግኩት እነሱ ያኔ የት እንደምትሄድ ልትነግረን ይገባ ነበር ብለው ሲናገሩ እስላማዊ ጥያቄዎች ሲነሱ እንደሚነሱ ካወቅ በዛ ጉዳይ ላይ ኢንተርቪው ሊሰጥ እንደሆነ ስታቅ ለእኛ ሼር ማድረግ ነበረብህ እንጂ አንተን የመቆጣጠር መብት እያሉት አይደለም። ፐርሰናሊ ይሄ ሊሰመርበት ይገባል። እሱን ተይው እባክሽ። እኔ የማውቃቸው ዝም በይኝ እስቲ እባክሽ። ይሄ ነው ቶፒካቸው፣ ይሄ ነው። ቴንክ ዩ። ለማንኛውም እሺ፣ ስለ አፋር ግመሉስ ምንድን ነው ለማለት ፈልገህ ነው? የአፋር ግመሉን ንገረኝ አንዴ። በነገራችን ላይ እያወራችሁ ስለሆነ እኔ ረጋ ብዬ ማውራት እችላለሁ፣ ዝም ብዬም እንትን ማለት እችላለሁ። መረጋጋቱ የተሻለ ነው ብዬ ነው ዝም ያልኩት። አሁን ቅድም አንቺ አሁን ለምሳሌ እዚህ ግባ በዚህ ውጣ በዚህ ምናምን ብለውታል ብለሽ እያወራሽ ነበረና እንደዛ ያለው ሰው የለም። እሱ ስህተት ሰርተዋል ብለሽ ካመንሽ እሱ ከሰራው ስህተት አንጻር ነው ሰዎች የጠየቁትና አዲስ ስለሆንክ ገና ስለሆንክ ከዛ በፊትም ራሱ እኮ እንደዋወላለን እንጠያየቃለን በውስጥ እናወራለን ብሎ የተናገረው ራሱ ነው። ገብቶሻል? ስለዚህ ሲደዋወልና በውስጥ የሚያወራ ከሆነ የሚያደርገውን ነገር እንዴት ላድርግ አዲስ ነኝ አማክሩኝ ብሎ ነው የሚደውለው። ሌላ ነገር አይደለም እኮ አይደል እንዴ? እንደዛ ብሎ ስለዛ ጉዳይ ይሄ ጉዳይ ደግሞ ትልቅ ጉዳይ ነው። ይሄ ጉዳይ ወደ ህዝብ ፊት የሚወጣ ነገር የሚወጣ ቪዲዮ ነው፣ ድምፅ ነው። ስለዛ ጉዳይ መጠየቅ ነበረበት፣ ማጠያየቅ ነበረበት፣ ምን ማድረግ አለብኝ ብሎ ማማከር ነበረበት። እንደ ሰው ማለት ነው። ገና አዲስ ስለሆነ እንደተባለው የ3 ወር ህፃን ስለሆነ ማለት ነው። እንደዛ ብሎ እንመካከራለን እናወራለን ብሎ እንደተናገረው እንደዋወላለን ደውሉ ማማከር ነበረበት። በተለይ ደግሞ ስህተት ሰርተዋል ብለሽ የምታምኝ ከሆነ ማለት ነው። እኔ አላቅም
ስተሰርቷት አልሰራም አላውቅም፣ ምንም አውቀው ነገር የለም። ስለዚህ እንደዛ ነው መሆን ያለበት። አሁን ወደኋላ መመለስ የለብንም። አፋር ግመል፣ የአፋር ውርንጭላ ምናምን እሱን ተወውና ሌላ ነገር እናወራለን። ይሄንማ መልስልኝ። የአፋር ግመል ያልከው ስለሚነካኝ እኔን በደንብ መልስልኝ። ከነካሽ አጠር አድርጌ ልመልስልሽ። ከሙስሊሞች ጋር ኖረሃል፣ ረጅም ዓመት ከሙስሊሞች ጋር እንደኖረ ተድላ ይናገራል። ሀሳቤን በግልጽና በአጭሩ አስቀምጥልሻለሁ። ረጅም ዓመት ከሙስሊሞች ጋር እንደኖረ ተድላ ይናገራል፣ በጣም ብዙ ጊዜ ማለት ነው። ስለዚህ የተናገሩት ነገር ምንድነው? ባቢ ማለት የፈለገው ከሙስሊሞች ጋር ኖረሃል ማለት ሙስሊም ሆነሃል ማለት አይደለም። ከግመል ጋር ኖረሃል ማለት የግመልን ባህሪ ታውቃለህ ማለት አይደለም ብለው ሜታፎሪክ ነው የግመል። እኔ ግን ምንድን ነው ይነካኛል ስትል ግን አልገባኝም። ይነካኛል ስል በስርዓቱ ከግመል ጋር ኖረሃል ማለት ነው አይደለም። ግልጽ አላደረግም። ሜታፎሪክ ነው እኮ አልኩሽ። ኦፒ ከግመል ጋር ትኖራለህ ሳይሆን ያለው የአፋር ግመል አፋርን ጠርቶ የተናገረው እየነገርኩሽ እኮ ነው። እሱ ተድላ አፋር ኖሯል። ከዛ አንቺ አሁን ማለት ነው የቤተሰብ ነገር ሆኖብሽ ግመሉ ላይ ቆየሽ እንጂ እሱ ከሙስሊሞች ጋር ኖረሃል። የቤተሰብ ነገር ሆኖብሽ ግመሉ ላይ ረገጥሽ እንጂ እሱ ያለው ከሙስሊሞች ጋር ኖረሃል ማለት እስልምናን ታውቃለህ ማለት አይደለም። አንድ ሰው ከግመል ጋር ስለኖረ የግመልን ባህሪ ያውቃል እንደማለት ነው። ስለዚህ ሜታፎሪክ ነው። ግን ቤተሰቦች ሽቆርቆር ውሻል በጣም ነው የተሰማኝ። እኔ ራሱ ይወደድሽ ብቻ በቃ ይወደድሽ። ሜታፎሪክ ነው። እኔ ለአንቺ እንዲህ በክብር እኔ 665 ሙሽራ ይኮንሽ እንደውም እኔ ከእንቅልፍ ተነስቼ ሽርጥ አድርጌ ነው እያወሩ ያለሁትና ወይኔ አቶ ራሞስ ቆይ እኔ እንደውም የተድላ ጉዳይን ትቼ ማለት ነው የአንቺ ጉዳይ ነው እዚህ ጋር አጀንዳ ማድረግ የምፈልገው ማለት ነው። 665 ውስጥ መሪ በማላውቀው ነገር ወደ እሷ ወደ ሙሽርነቷ እንመለሳለን። ለምሳሌ እዛ ጋር ነው ገና ነው ሰዎች ገብተው ሀሳብ ሊሰጡ ይችላሉ። ኦፒ እኔም መዝጊያ ልስጥ። አይቁም ነገር እኔ በነገራችሁ ላይ ተድላ ንጹህ ወንድማችን ነው፣ እንወደዋለን። ጀስት ቆም ብሎ ተረጋግቶ ማለት እንዲያስብ እፈልጋለሁኝ። ማለት ሂዝ እንትን ነገር ነው፣ ችኩል ነገር ይመስለኛል በባህሪው ማለት ነው። እና ትንሽ ከስሜታዊ ወጣ ብሎ በተረጋጋ መንፈስ ራሱን እንዲያዳምጥ እንደ ምክር ነገር ማለት ነው። ገብቷል? እንደ ምክር ነገር እንትለዋል። በተረፈ በሰዎች ዲነል ኢስላምን እንዳይለካው የማስተላልፈው መልእክት ማለት ነው። ምናልባት እዚህ ጋር ሪከርድ የሚያደርግ ሰው ካለ በሰዎች ወይ በእኔ ብጤ ወይ በጓደኞች ወይ በወንድሞች ወይ በእህቶች እስልምናን እንዳይመዝነው ስጋት አለኝ። ገባሽ? ስለማይመዘን ማለት ነው። አደራ ምለው ይሄንን ብቻ ነው። በርታ፣ ጠንክር። ይሄ ነው ማስተላልፈው ማለት ነው። ሁሌም እኔ ቤት ላይ የምለው ነገር ነው። ገባችሁ አይደል? ያ ክርስትናስ እስልምና በሰዎች አይመዘንም። ክርስትናስ ለምሳሌ ክርስትና ውስጥ ቢሆን ኖሮ ይሄንን መልእክት አስተላልፍለት ነበረ። አሁን ግን እያወራን ያለነው ስለ አንድ ሙስሊም ልጅ ነው አይደለም። ባይሆንም ስለ ክርስቲያኖች ስለሚያወራ ሰውየው ክርስትናን በሰዎች መለካት የለበትም አይደል? እንደማወራው ነገር ይወሰናል ባብዬ። ገባ? እኔ ማወራትን እያንዳንዷን ነገር ጠንቅቄ የማቅሰው ስለሆንኩኝ ስለምንድን ነው የማወራው? ለምሳሌ አሁን እያወራን ያለነው ስለ አንድ ሙስሊም ወንድማችን ነው እየተወያየን ያለ ነው። እሱን አንስተን ነው እኔ ስለ አንድ ሙስሊም ሳይሆን እኔ በር ላይ አኩርፎ እንደተቀመጠ ሰው ነው እያወራ ያለሁት። ወይ አልገባ ወይ አልወጣ። አንተ ነህ። አይ ገብቷል፣ አይቻልም እንደዛ ብሎ ማስወጣ አይሆንማ። የገባ ልጅ ነው ማሻአላ። ሰላቱን ቀጥ አድርጎ በቀን 5 እየሰገደ ነው፣ ጾሙንም እየጾመ ነው። ማሻአላ። እንደዚህ አትበሉ። በስርዓት እንትን እያለ አይገናኝም። ይኸውልህ ባብዬ፣ እኔና ተድላ ስለተጣለን ከሃይማኖቱ ጋር ኮኔክት አድርገን ማውራት አይቻልም እያልኩ እኮ ነው። መለየት አለብን።
የራሳችንን ነቆራ ከሃይማኖቱ ለየት አድርገን መውጣት ነቆራ እኮ አይደለም። አንቺ የሚመስልሽን ተናገሪ። እኔ እንደዛ ብዬ ነው የማምነው። ኖ እኔ እኮ ማወራህ የራሴን እኮ ነው የምልህ ባብዬ፣ አንተን ሳይሆን ገብቶ አንተን ሳይሆን ለምሳሌ ሲሰግድ አይተሽው በደንብ አብራችሁ ነበር። አይሰግድም ልትሉ ነው ደግሞ እንዴ? አምጪውና እኔ አይተሻል ወይ ያለሽ እሱ እኮ አይተሻል። በቃ እሱ ሰላት ሲሰግድ ውዱ ሲያደርግ አይተሽዋል? አዎ አይቼዋለሁ። የት ነበራችሁ? በቃ ካየች አይታለች። ወደ ሌላ አጀንዳችን ስንሄድ ማጠቃለያሽን ጨርሰሻል ራሙስዬ? አዎ ጨርሻለሁ እህቴ። ቴንኪው። እኔ ሳጠቃልለው እንግዲህ የተነሱትን ሀሳቦች በሙሉ ሰምታል ብዬ ተስፋ አደርጋለሁ። ደግሞ በጣም በእርግጠኝነት እንደሰማህ ማለት ነው። እና ለሌሎቻችሁም ሀሳባችሁን መግለጽ ላልቻላችሁ እና ኮሜንት ላይ ለነበራችሁ ሰዎች እንግዲህ ፔጁን ተጠቅማችሁ የእሱን መድረክ ላይ ሄዳችሁ ሀሳባችሁን እንደመገልጹ ተስፋ አደርጋለሁ። ዋናው ፖይንቴ ግን እኔ አጎቴ ተድላ የአእምሮ ጤናህን ጠብቅ። ኩርፊያህ የትም የሚያደርስ አይደለም እያደረክ ያለው። በተለይ እየሰራችሁ ያለ ወቅታዊ ቪዲዮዎች የማቀሳሰር ኦርቶዶክስ ላይም ፕሮቴስታንት ላይም ሙስሊም ላይ ማቀሳሰር አዲስ ስርዓት ለመገንባት የምትሄድበት ርቀት ሃይማኖት ሀሳብን አይገድብም እና እንደፈለግኩ አወራለሁ ፍጹም የተለያየ ነገር ነው። ተፈጥሮም ይገድባል አይደለም ሃይማኖት ማለት ነው። ስለዚህ አካሄድህ የቀና ቢሆን መልካም ነው። አይ በዚህ ነው መቀጠለው በዚህ ነው የሚሄደው ካልክ ደግሞ እኛ ከዚህ በኋላ ኮንተንት ነው ብለን ስለምናስብ ድጋሚ አጀንዳ ማናደርግህም ሀሳብ ማሰጠበትም። ለእኛ ሁሌም ምርጡ አጎታችን 665 ለአንተ በሩ ከፍት ነው። ኤቭሪ ሲንግል ዴይ አጎታችን ተድላ ድልት ምችት ይበልህ። እቺ ግን በተሰደብክ ቁጥር እያወጣህ መፖስታት ፖስት እሷ ላይ ጥንቃቄ ብታደርግባት በጣም ደስ ይለናል። ምክንያቱም አንተን በቃ ማለት እኔ አሁን ውስጥ ያለው ተድላ አለ፣ እኔ የማውቀው ተድላ አለ፣ የድሮ ተድላ ማለት ነው። መንፈሰ ጠንካራ በጣም ብርቱ በቃ ምስለው ተድላ አለ እና ወይኛው ተድላ ስክሪፕት እየመሰለኝ ስለሆነ በስጋና በመንፈስ ተገልጠ አድነኝ። በቃ እኔ እየጨለልኩ ነው በአንተ ምክንያት። ተጠያቂ ነህ ለእኔ እንደዚህ መሆን። እኔ አንተን እንደዚህ እንድናገር ያደረከኝ ድርጊቶች ናቸው። ስለዚህ በፊትም ሪስፔክት እንዳደረገ ያደረገኝ ድርጊት ነው፣ አሁንም እንድናገር ያደረገኝ ድርጊት ስለሆነ ለእኔ ንግግር ኃላፊነት ወስዳለሁ። እንድናገር ያደረከኝ ምክንያት ግን አንተ ስለሆንክ ደግሞ ለምን እንደዚህ እያደረክ እንደሆነ ደግሞ አንድ ቀን ትነግረናለህ ብዬ ተስፋ አደርጋለሁ። ግን የ665 አባላቶች ይወዱሃል ነው የምልህ። በቃ ትመቸናለህ ነው የምልህ። አጎቴ ተድላና መልካም ጊዜ ይሁንልህ ባቤ ጋዲ። እኔ እንኳን እንደማከብረው እና እንደምወደው ነው ግልጽ ማድረግ የምፈልገው። ምክንያቱ በጣም የተለያዩ ሀሳቦችን ሲያመነጭ የነበረ አይምሮ ያለው ሰው ነው። ብዙ መከራና አጣ ነው ያንን አእምሮ እኮ አጣ ነው። ሀሳብ ልጨርስ። እየተበሳጨው እኮ ነው። ሽተው ላውራ። እሺ ሲጀመር እኔ ያኔ ሻሃዳ ከመያዙ በፊት አግቼ ማስወጣት ነበረብኝ። ጥሬ ግሬ ያለው እኮ አልሳካለሽ ብሎኝ ነው እንጂ ታውቃለህ። 3 ቀን 3 ሌሊት ድንኳን ጥለን እንዳለቀስን ምን ዋጋ አላለቀስንም እኛ። ነገሩ እመን አንተ ደግሞ እንደው ሴቶች ሲኖሩ የክህደት እንትን ይነሳብሃል። እሺ ቀጥል ወደ ጉዳዩ። በመረጃ እና ማስረጃ እናቀርባለን። በጊዜ ተጠቀም ብለህ ጊዜ ለማለት ጊዜ ብለህ የመጣ ለአንተ መልስ አልሰጥም፣ ትቼዋለሁ። እንደው ለማንኛውም ተድላ እኔ እንደምወደውና እንደማከብረው ነው ግልጽ አድርጌ ማለፍ የምፈልገው። እኔ ያየሁት ነገር ተድላ ውስጥ ምንድነው እንደተናገርኩት የመንፈስ መናጋት የሚባለው ነገር ነው። ሁለት የተጣሉ እንደዚህ እንትን ውስጥ እንትን የሚሉ እንትኖች የሉም፣ አጋንንት እንደሚጫወቱበት ሰው አይነት ነው እኔ ያየሁት። ለምን መንፈሱ እንደተናጋ ሰው ነው እኔ እንደዛ የተረዳሁት። እኔ እንደዛ ነው። ለምን ሲባል ሰውየው በትክክል የሚያስፈልገው ነገር ቀድሞ ስላላወቀ አይነት ሰው ነው እኔ ያየሁት። በመጀመሪያውኑ ሃይማኖት ሲቀይር የውስጥ ሰላም ስላጣ የነበረበትን ቦታ በጣም ሰላሙን ስላጣ የሆነ መንፈስ ሲዘባበትበት ስለነበረ አይ ምናልባት ላረፍ እችላለሁ ብሎ ነበረ የሰለመው መሰለኝና ከዛ በፊት ግን
በቅድሚያ ማድረግ የነበረበት ጉዳይ ነበረ። እሱ ደግሞ ራሱን ማግኘት ነው፣ ውስጡን በደንብ እንትን ማድረግ ነበረና እሱ ይቀድማል። አሁንም አልረፈደም። እንደ ትልቅ ሰው ረጋ ብሎ ከሚዲያ ጠፋ ብሎ ራሱ ጋር ተገናኝቶ ወደ ውስጥ በመመልከት ከራሱ ጋር ከተገናኘ በኋላ ላመነበትና ምስክርነት ለሰጠበትን ሃይማኖት ጊዜና ቦታ ሰዓት ሰጥቶ በደንብ አንብቦ አጥንቶ የጥቃቅንና አነስተኛ ነገራቶችን ከመለቃቀም ወጥቶ ራሱን በማሳደግ በመገንባት ላይ ጊዜውን ቢያሳልፍ መልካም ነው። ምክንያቱ አሁን በጣም ከባድ ነው። ብዙ ሀሳቦችን የሚቀበልበት ጊዜ ነው። ብዙ ትችቶች አሉ። ብዙ የመንፈስ መናጋት የሚባለው ነገር አለ። ከዚህ ወደዛ የሚባል ነገር ነው። እንደተባልከውም አንተ በትክክል በስነስርዓት አልተረዳሁም እንጂ የ3 ወር ህፃን ነህ። ከባዱ ነገር ግን የ3 ወር ህፃን ብቻ ሳትሆን የ3 ሰዓት ህፃን ነህ። ምክንያቱ 3 ወር ሙሉ በማይረባ ነገር ያሳልፍክ ሰው ነህ። አሁንም ያ ጊዜህን መጠቀም ያልፈለግክ ሰው ነህና ጊዜህን በስነስርዓት ተጠቀምበት። መመለስ አለብህ። በር ላይ ቁጭ ብለህ እንትን አትሁን፣ ወይ ግባ ወይ ውጣ ነው እያልን ያለ ነው። እንደ ወንድም ነው፣ እናከብርሃለን፣ እንወድሃለን። ምክራችንን ሰምተህ ጠፋ ብለህ ባለፈው ነገሩ በዝተውብህ እኔ ጠፍቻለሁ ብለህ በሁለተኛው ቀን ብቅ አላስችል ብሎ ብቅ እንዳልከው አሁን ትንሽ ከዛ የበዛ ቀናትን ጠፍተህ ራስን ገንብተህ ረጋ ብለህ ምራቅን ዋጥ አድርገህ መጥተህ ለሰዎች ሊያስተምር የሚችል ማንነት ገንብተህ እንደምትመጣ ተስፋ አደርጋለሁ እንጂ ዛሬ ለተነገረው ነገር መልስ እሰጣለሁ ብለህ እንደ ህፃን ልጅ መልስ እንደማትሰጥ ተስፋ አደርጋለሁ። ራስህን አግኝ ነው እየተባልክ ያለው። በቃ ከፈለገ መልስ ይስጥ። ምክንያቱም አፈኑኝ ብሎ ደግሞ እነዛ እጁ ላይ አፉ ላይ እጅ ጫኑ ፒክቸሮች ይፖስትብናል። እንደዚህ ሲባል ተድላ መብት የተገፋል ዝም አስባሉኝ ብሎ የሚያስብ አይነት ሰው ነው እና ስለዚህ አጎቴ ተድላ ልትረግጠን ከፈለክ ነጻ ፍቃድ ሰጥተናል። የፈለከውን በኛ ላይ የመናገር 665 አባል እያንዳንዱ ላይ የመሄድ ሙሉ ስልጣን ሰጥተናል። ደግሞ መልስ እንዳሰጣሉኝ ብሎ አፉን የያዘ አንድ በጣም አስገራሚ ሙስሊሞች ሲሆን እኮ ነው እንደዛ የሚለው። አረ ለእኛም አይመለስም፣ ጭራሽ እጅ ጨምርበታል። እንደዛ ከሆነ መልስ ለመስጠት ለመረገጥ ብቻ ሳይሆን ለመገረፍም ዝግጁ ነን። ትልቅ ሰው ስለሆነ ችግር የለም። ስለዚህ መብት አለ። የተናገርነውን ነገር ላይ መቃወም፣ የማስታወስ የመስጠት መገረፍና መረገጥ ማንነቱን የሚመለስ ከሆነ እኔ ችግር መስዋዕት ሆናለሁ። እኔ እንደውም የክርስቶስ መስዋዕት እኔ ለተድላ ነው መስዋዕት የምሆነው። እኔ ትክክል ይድን ዘንድ ምንን ይሻል ብለን እንጠይቅና እናንተ ከተባለን እንሰዋለን። በ3 ወር ነው የምንነሳው። ምን ችግር አለው? ስለዚህ ጭምብሉ በሁለት ዙር ነበር የገለጥከው አይደለ? የሆነ በግ በአንደኛው ዙር ቀሰቀስን፣ በሁለተኛ ዙር እየጋለበ መጣ፣ ጭምብሉ ለቀቀ። አሁንም ይሄ እንደዚህ ነው። ያሞ የሞተ ሰው ቶ እሱ ይገማል። አሁን ወደ ሙሽራው አቀባበል ልንገባ ስለሆነ መዝገቡ ወደ መዝገብ ቤት ተዘግቷል። ባጎታችን ተድላ ዙሪያ ላይ የመጨረሻ ሀሳብ አንድ የሆነ ልጅ መጥቷል ሰሞኑን፣ በጣም ሽለጥለጥ የሚል ልጅ ማለት ነው። እና ትናንትና ሙክቲ ፊላ ቤት አውርቼበታለሁኝ። ስራ መስራት የማይወድ በጣም ሌዚ ቦይ። ለሱ ልጅ ማንም ተረጋግሜ ወንጌል አማኞች ለሱ በገባቸው በሞራል ብትሉ፣ በጸሎት ብትሉ፣ በገንዘብ ብትሉ ያረዱት ነገር የለም። ይሄ ትንሹ ልጅ አሁን የመጣ ተስፋዬ ነው ምናምን የሚባል ልጅ ማለት ነው። የመጨረሻ ሼል ቦይ ገባችሁ? ተኳኩሎ የሆነ ሊፕስቲክ ይዞ ምናምን በመብራት ስር የመቆም ዕጣ ፈንታ ያለው ወንድ ነው። እንደዚህ አይነት ዘማሪ ነኝ ምናምን የሚለው ወንድ ማለት ነው። አዎ ዳኖ መሰለኝ። ስራ የማይወድ በጣም ሰነፍ፣ ጤናማ ያልሆነ ሜንታሊ ራሱ ልክ ያልሆነ ወንድ ነው። ከዚህ በፊት ፈለገ አትናቴዎስ ራሱ ወስዶት ሊያስጠምቀው ሞክሮ ነበርና ሳይማር እንዴት ታስጠምቀዋለህ ተብሎ ብዙ ነገር ትችት ደርሶበት የተባረረ ልጅ ነው። እና እናንተ ጋር የመጣው ደግሞ ልጁ ገንዘብ ነው የሚፈልገው። የትኛውም ሃይማኖት ይሁን ከከፈለው ነው ሃይማኖተኛ የሚሆነው። እና አእምሮ ልክ አይደለም፣ ሰው ጤነኛ አይደለም። ኃላፊነት አለብን እንደዚህ አይነት ሰዎችን ወደ አእምሮ ጤናቸው የመመለስ ማለት ነው። ልክ አይደለም ልጁ። ስለዚህ ምንድነው የሚባለው? ከእናት ላሳር ለማጉረስ እንደሚባለው ወንጌል አማኞች ከተንከባከቡት፣ ከጸለዩለት፣ ፍቅር ከሰጡት፣ ካስተማሩት በላይ ምንም ስለማታረጉለት ከሱ ጋር ያላችሁን ነገር በልክና በአግባብ ብታረጉት ጥሩ ነው። እኛ አታድርጉ አድርጎ አንልም፣ አይመለከተንም። ታውቃላችሁ። ግን ልጁ ባህሪው እንደዛ ነው። በጣም ሰነፍ፣ ስራ የማይወድ በጣም ፌሚኒን የሆነ እኔ በጣም ነው በቃ የሚያስጠላኝ እንደዚህ አይነት ወንድ። እኔ በዘመን አይቼው ሽርሙጥሙጥ ያለ ወንድ በቃ በብልግና ቃላት ማለት ነው። ይታጠባል፣
አልጋ ራሱ ተይዞለት ነው የሚተኘው። እዛ ያለቅሳል። እንደዚህ አይነት ወንድ ነው። ስለማውቀው እኮ ነው የምነግርህ። እኔ ከዚህ በፊት ሲያለቅስ ስራ ላስቀጥረ ብዬ ብሎክ አድርጎኛል፣ በዛኛው ኦፓል በሚለው አካውንት ማለት ነው። አስታወስኩት። ያ እሱ ልጅ እንትና ራሱ ብሎክ አድርገዋታል አይደል? ኦቲ ቦልኳታል። እና እሱ ቤቱ የምትሄዱ ከእሱ ጋር ብቻ እንደፈለጋችሁ አድርጉ፣ ግን ነግረናችኋል። በእሱ ልጅ ጉዳይ ላይ በኋላ ምንም አይነት ሀሳብ እንደማንሰጥ እወቁ። ተጠያቂ እናንተ ናችሁ። እናንተን ነው የምንረግጠው በክብርና በደስታ በአገልግሎታችን መሰረት ማለት ነው። እዚህ ምንም አይነት የፍቅርና የወዳጅ አሰራር የለም። አገልግሎታችን እንደዛ አይሰራም። ነግረናችኋል። በኋላ የሆነ ነገር ከተፈጠረ እሱን አንናገርም። እሱን የመናገር መብትም አንሰጣችሁ። እናንተን 665 ይሄድባችኋል። እናመሰግናለን። ሙሽራይቱ እንኳን ደህና መጣሽ። እኔ አውርቼዋለሁ በነገራችን ላይ ልጁ የሆነ ቤት ተገናኝተን አወራዋለሁ። ድምፁ በመሃል አለና ከዛ ጠለዝኩት። በጣም ምን አባ ነው ምናምን ብዬ ማለት ነው። ልክ አይደለም እኮ ነው የምልህ። ስራ በጣም በቃ እሱ የሚያምርበት ሊፕስቲኩን ይዞ መብራት ላይ ቢቆም ነው በቃ። ሌላ ምንም ካልሆነ እድሜ ልኩን ጡረተኛ ሆኖ ነው የሚኖረው። ሽርሙጥሙጥ ያለ ወንድ። እኔ እንደዚህ አይነት የኢትዮጵያ ወንድ መንግስት ቢገል በጣም ነው ደስ የሚለኝ። ከአእምሮ በላይ የሆነ ልጅ። ማን ነው እሱ? አንድ ዳኑ የሚባል ልጅ አለ። ዳኑ የሚባል ልጅ አለ እና እሱ ነው። ሼር አደርግልሻለሁ። አሁን ወደ አንቺ ስንመለስ ሙሽራይቱ አስተካክዩ። አቤት ሙሽራይቱ፣ ጥያቄ ልጠይቅሽ ነው። አንቺ 665 ስትቀበይ ህግጋቶችን እና የተደነገጉ መርሆቻችንን ድምፅሽን አስተካከይ በያት። የሚረብሽ ድምፅ አለ። ምን ላድርገው? እንትን ነው እኮ ላጥፋው። ይሄ ሲሆኑ እንደዚህ አንዳንድ የሚጮኸው ሲነሳበት ይኸውላችሁ፣ ሲነሳብኝ እንደዚህ ነው የሚጮኸው። እስኪ ላጥፋው። ኧረ ወይ ተነስ አንቺ ማለት ነው ሙሽሪት። ራሴን አመመኝ የራሱ ጩኸቱ። እሺ ቀጥይ። ምንድን ነው 665ን ስትቀበይ የተደነገጉ ህጎቻችንንና መርሆቻችንን አንብቤ ዘርዝሬልሽ ተስማምተሽና ተደንቀሽ በህጋችን ልትገዥና ልትስማሚ አይደለም እንደ ቃል ገብተሽ 665 ይሆንሽም። ታዲያ እየተገበርኳ ምን አጠፋው ደግሞ? አይ ቅድም ስለመታዘዝ ስናወራ አሁን ቅድም ያነሳነው ሰው እሱም ተመሳሳይ ነገር ነው ማድረግ። ይሄን እንኳን እዚህ ራሱ 665 አንቺ ብቁና ፈጣን ህግና ስርዓትን ተከተለሽ እየኖርስ ነው። ስለዚህ መታዘዝ የሚባለው ለህግ ይሄ ነው። ለህግ ተገዥነት ልልሽ ፈልጌ። ቆይ ለህግ ማለት ይኸውልሽ፣ ባለፈው ጠይቄሻለሁ ይሄን ነገር። አይ ሲሪየስሊ ይሄን ነገር ስጠይቅሽ ለህግ ማለት ምንድን ነው? እንደውም ሊዱ ራሱ መታ ስትጠይቀ ማለት ነው የኔ የተወጣሽ የትገባሽ ለምን ይሄን ተናገርሽ ለምን ይሄን አወራሽ ምናምን የሚባል ነገር አይመቸኝም። ምክንያቱም ለማወራት ነገር ጆኒ ለምትወራት ነገር በማስረጃና ተጠንቅቃ በምክንያት ነው የምትወረው። ዝም ብዬ መዘረጣት ሰው አይደለሁም እኔ ሀቢት። የሆነ ሰው ካተችው በማስረጃ ነው በምክንያት ነው። ለምን እናቴ አትሆንም? የወለደችኝ እናቴ ለምን አትሆንም? ፈህምቲ ስለዚህ ያን ነገር ሰበቅ በክብርና በኩራት 665 ነው እያልሽ መናገር ጀመረሻል። አዋ ይሄ ነው የማህበሩ አንዱ ህግ። ይሄ ነው ድፍረት አሁን። ግን ቅድም ታዲያ ቅድም ለምን እንደዚህ ያልሽ ለምን አልሽኝ? ማለት እኔ ቅድም ህጎቹን ጠይቀሽ ነግሬ ምንድን ነበር እኮ መታዘዝ ያልኩሽ እኮ ሃይማኖቱ እኔ እቃወማለሁ። እሺ ቀጥል። ድሮ እኔ እናንተ መች ተግባብተን እናውቃለን? እኔ እና ኦፓል እንጂ የምንግባባው እኔ እናንተ መች በዚህ ላይ እኔ መቃወማለሁ። ተቃውሟልኝ። እኔ እና ጲላጦስ መች ነው የምንግባባው? መች ተግባብተን እናውቃለን? የምንግባባበት እንትን እኮ በጣም ቀላል ነው። እኔ አሁን ለምሳሌ እኔ እና አንቺ የምንግባባበት እና 665 የሚባለውን ነገር የኔ ፊርማም እንዲጨመርበት ያንቺ 665ነት አሁን በእንትን ነው በአንድ ጎን ብቻ ነው እንትን። አሁን እነሱ ተቀብለውሻል፣ እኔ ግን ገና ነኝ። ለምን ሲባል ወይ አብረን ማደር አለብን። ለምን አላህ ይስጥር፣ ለማረጋገጥ ነው፣ ሌላ ነገር አይደለም። እኔ ህገ መንግስቱ ይሄን እንደሚፈቅድ ብትነግሪ ኖሮ ኦፓል የዛኑ ቀን ራሴን አግልዬ ነበር። ከዚህ ከመቅሰፍት ከሆነ መድፍ ከሆነ ነገር
ራሴን አገል ነበር። በቃ ቀለል አድርገልሽ። እሺ እኔ መፈተሽና ማየት የሚባለው ነገር ትቼዋለሁ። እንደውም እሱን ትቻለሁ። አንድ ቀን ግን የሴቶችን እንትን ይሄ ምንድን ነው የሚባለው ይሄ ልብስ የለም እሱን ለብሰሽ እንኳን ማየት አለብኝ። ካልሆነ ግን እንደዚህ ከነ ጡንቻሽ ምናምን አይቼ ኧረ በፍጹም እንዴ 665 ይሄ እንደዚህ አይነት ሰው አይቀበልም። ኧረ በፍጹም እንዴ ጾታችንማ በስነ ስርዓት የተመረመረና የታወቀ ነው። እኔ ደግሞ ይገርምሃል በዚህ ምድር ላይ ምን ትወጃለሽ ብትለኝ ስታይሌን። ስለዚህ ሶሪ ምንም ልረዳችሁ አልችልም። ፈርሜ ገብቼ ነበር፣ ፈርሜ ወጥቻለሁ። አለቀ በቃ ይሄ ነው ባጭሩ ታሪኩ። እናመሰግናለን ራቡስ እናመሰግናለን። አልችልም አባቴ አልችልም። በቃ እንደዚህ ነው። በቃ 665 ሰዎች ልንገርሽ ሲገቡ በደም ፈርመው ነው የሚገቡት፣ ሲወጡም በደም ፈርመው ነው የሚወጡት። ይሄ ነው ገብቶሻል። በቀላሉ እዚህም እዛም የሚሉ ሰዎች አይደሉም። የጉንዳን ደም ነው ሌላ ደም እንዳይመስልሽ። በጉንዳን ደም ነው ፈርረን የገባ ነው። የምንወጣውም እንደዛ ነው። የለም መውጣት የሚባል የምንወጣበት ምንም ምክንያት ምድራዊ ምንም ምክንያት የለም። በጣም ከባድ ነው እና በቀላሉ መውጣትሽ እኔ አዝናለሁ። የማዝነው ለነውፓል ነው። ምንም ማድረግ አይቻልም። አዎ በስታይሌ ከመጣብኝ እኔ በደም አይደለም እንደው በምንም ቢሆን ፈርም ይወጣሉ። እኔ ሳይሽ እኮ መንበር ተጋዳ ላይ ታውቂዋለሽ፣ አለባበስ እሱ እኮ ነው የምትመስኝ። እና ታዲያ በለው በቃ ከመሰልኩ ምን ማድረግ ይቻላል ብለህ ነው። በቃ እንደዛ ከሆነ በውስጥ ስናወራ ለነገሩ ግልጽ ይሆናል ሁሉ። ኧረ እዛው ልታስገድለኝ ነው እንዴ? እኔ አልችልም አባቴ። ይዛ ኦፓል ይህን ሰው የአንድ በይልኝ፣ አላቅድሽም። ኦፓል ሊዱ የለችም እንዴ ዛሬ? ሊዱ የለችም።